3,000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቁት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና መከራዬን ስጠግብ አመት በሙሉ ጨረሱ። አመቱን ስጨርስ ደግሞ በኋላ ደግሞ አላፍትነት ወደሽ ልጅቷ ነበረች። እናቱ ስትመታኝ ጭንቅላት መታችኝ። ከዛ ደም ካፍንጫዬ ካፌ ወጣ። ይህ መከራሽንና ስራሽን አልቻለችም። እቺ ልጅ አገሯን ትግባ ብላ ወደ ጋር እንደምሸኝ አርግታ ወደዚህ ደግሞ ሸጠችኝ ሌላ ቤት የጓደኛውን ቤት። በጓደኛው ቤት ደግሞ ይኸው አመትን ጨረስኩ። 2 አመትን በቃ ገደቤን ጨረስኩ። እባካችሁ ላኩኝ አሉ። ብር ሳይሰጥ ምን መትድም ብለውኝ የሰባት ወር ብር ይዘውብኛል። ከዛን ደግሞ በልሽ አረ ልጆች ልድረስ በሰው ተበድሬ ልጆችም ሊያልቁብኝ ነው ጦሳችሁናል። የተበደርኩት ሰው ደግሞ ይሄን ባሌን መታ። ለምንድን ነው አንተ የምታባብለን? ለማን ነው የምትሰራው? እሷ ለአንተ ካልሰራች ለማን ነው የምትሰራው? ለምን የምታባብለን ብሎ የተበደርኩት ሰው ሄዶ ደግሞ ከሱ ጋር ታያለ። ከዛን ደግሞ እሱን ጭንቅላቱን መቶት ወደቀ፣ አልቻለም። አሁን እሱ በዛ የተነሳ ልጄ ደግሞ የ17 አመት ልጅ ትልቅ ጉርምሳ ገደሉብኝ ወዱላ። በልሽ ይሄን ለዚህ ለቅሶ ሊሄድስ ብርስ ጥንቅር በል እኔ ለለቅሶ ለልጄ ሊድረስ ለሌላ ልጆች ላሉ ልጆች ሊድረስ አሉ። በ5 ልጆች አንዱን ገደሉብኝ። አሁን አለኝ 4 ልጆች ሊድረስባቸው ነው። ቆይ ብር ስሰጥሽ ነው የምትሄጂ እንደ አሁን ማዝም ብላ አንልኝ ማለት ነው። ለብርሽ ፈርመሽ ትሄጃለሽ ወይስ እንዴት ሆኛለሽ አለች። ይፈርማለሁ እኔ ህይወት እንዳለን ብቻ ቢቤ ይፈርማለሁ አልኳት። ስላደሙ አይ ይፈርማለሁ ዳብላሽ አትሄጂም ብላ ለዛኛው ለመጀመሪያ ላፍተን ለጋባች ደውለ ነገረች። አይ እንዳትሄድ ዝም ብለሽ ስዳድበት ትስራ አለቻት። ደብድባት ትስራ ዝም ብለሽ ትስራ አለች። ለቅሶውን ሁሉ አዘን እንደሞ መከራ ሆነብኝ። መከራ በጣም ተሸገርኩ። ይባታችሁ ድረስ ያገረውላችሁ ድረሱልኝ ብዬ እያፈላለኩ አንቺ እንደማገኘው ለህይወት ድረሽልኝ። በቃ ሁሉም ነገር ይቀር ህይወትን አዚም ወላ ባሌ በቃ ሆስፒታል አልቻለም። ሆስፒታል ላይ ሳይችል በቃ እንዱና ማናገር አይችል፣ አይበላም፣ አይጠጣም። ልድረስ ለሱ ብዬ ልጆች ያሉበትም የለም። ያ ልጆች ያሉት ልጆች 4 ልጆች በቃ እንዴት እንዳሉ አላውቅም። ስልክ የለም፣ አይሰጡኝም። አሁን የለቅሶ ሰው ላናገር ብያለሁ እስከ የከፈትኩት ስለ አደምሽ አናግሪ ብለ ከፈለች ላናገር ሰጠኝ። ልጆች አላገኙም። እባክሽን ድረሽልኝ፣ ለህይወቴ ብቻ ድረሽልኝ። ሌላው ይቅር እኔ ህይወት ማለት ነው የምፈልገው። እባክሽን አሁን ሀቢባ ጋር የት እንዴት ነው የምደርሰው አሉ። አንተ ቪዲዮሽን አይቼ በሌላ ቪዲዮ ሀቢባ ጋር እንዴት በምን አይነት ነው የምደርሰው ብዬ ልጆች አፈላለኩ። ስልክ ማን ነበረኝ መጀመሪያ ሲበደሉ እንዴት ቲክቶክ ከሌለሽ እኔን እንዴት አየሽኝ? እንዴት አወቅሽኝ? ማውራታችን ብለው ዋትስአፕ አጠፉብኝ። ሁሉን ነገር ኦፕሽን ምናምን አጠፉብኝ። ከዛም በኋላ ደግሞ እንዴት እያለቀስኩ ነው። አሁን ለልጆች መድረስ አቃተኝ። ይኸው አንልክም ብለው ከለክለውኛል። 7 ወርም ብር ከለከሉ። አትላኪ ነገ ነው የምትላኪ ከነገ ወዲያ ነው የምትላኪ ይሉኛል፣ ግን አይሰጡኝ። ይኸው ታግጅን አለው። እባክሽን ጦሽ እርጅን በእናትሽ አንቺን ከደረስኩ አሁን ህይወት አለን ጦሽሽን ይሁን በቃ እየተጫወተችብኝ አለች። ሁሌ ያቺኛው ተታ ደግሞ እንዳትሄድ ዝም ብለህ ድብድባት ነው ትስላለች። አላፍስ ነገበቸው መጀመሪያ አሁን በሳስ ምናለት ቤሮም ደግሞ ምን አለ አስደውል ቤሮም ሄደ ከስ ባሌም ሳይመጣ በፊት ሄደ ሲሄድ አይ ሴትዮ ከቻለች ጠፍተህ ትስራ አሉ። እዚህም ቢሮ አስደውል እዚህም ቢሮ ከቻልሽ ጠፍተህ ስሪ አሉ። አንቻልም ጠፍተህ ስሪ አሉ። ወደ ልትፋ ወደ ልግባ ምን አለ መግባይ ወደ ነው ልግባ እባክሽን አያሊ ማፊ هذا أختي روحي أعطيني كيس ودي ماشي إذا كش ندرش اللي حبيبي أوسشن لليجوتش كدش የልጆችሽ ነው እንዳንቺ በእናትሽ ጦስሽ ندرش اللي حبيبي عندنا مدرسة ብዙ ጊዜ በቃ ታገል አልደረስኩም ወደ አንቺ ለመድረስ እንዴት ነው መድረስ ያያለው ልጆቹን እያሸነፍኩ አሁን ዛሬ መጨረሻ ቀን ብሎ አሁን ደም ተገናኝተን ይወጦሽ እኔን ህይወቴን ብቻ ዲኒ የ7 ወር ብር ጭራሽ እንቅር በለና እኔን ብቻ ውጪ በዚህ ቤት ይባክሽን ወላሂ ለባለም በሞት አፋፍና የ17 ዓመት ልጅ ደግሞ በቃ ከተሻገበኝ በዛ በብሩ ምክንያት ነው ሞተው እንዴት ነው የሆነው? እሺ እንዴት ነው የምችለው? አዛን ከቦኛል በእናትሽ ጦሽ እኔ አልቻልኩኝ። እኔ እንዴት ነው ችግርሽ? አንዱ ያለው
ነው ጎአዬ ገብቼ ይሄው አመታዬን በሙሉ በቀይ አዛ ላይ ነው። የአራት ወር እዛ የአንድ ወር ሲልካል የአንዱን ወር የአንድ ሺህ ብር ነው የምልከው። 1200 ብር ክፍያ 2000 ልጅሽን ገደለብሽ ማለት ነው። ግን በቃ ቻልኩ አሁን አቃተኝ። ጊዜን ጨረስኩ። መግባት የለብኝም እባክሽ ለህይወቴ ብለሽ ህይወት ነድኝ። አልቻልኩም። በእናትሽ እንዴት ሊሆን? እሺ ምንድን ነው የሚደረገው? እሺ በቃ ወይ እሷን የሚሰጥሽ አንቺ ታስረጅኛለሽ። ቲጂ ወይ ልጇን የገደለባት ማን ነው? አልገባኝም። ሰፈር ላይ በተፈጠረ ግጭት ምክንያት ልጇ ተገሎባታል። እናም ባለቤቷም ተደብድቦ ሆስፒታል ላይ ነው ያለው። እሺ አሁን እሷ ከመጣች ሳውዲ ስንት አመቷ ነው? ሳውዲ ከመጣች 2 አመቷ ነው። 2 አመት ፈርማ ከኢትዮጵያ ያመጣቻት ሴትዮ 3 ወር ሰራች። እየተደበደበች በነፃ ያለ ብር እየተደበደበች ሰራች። ከዛ የቤቷ ልጅ አዘናላት። በዚህ ሁኔታ አሰሪም እዚህ ቤት እናቴ ስትገልሽ አላይሽም ብላ ለጓደኛዋ ሸጧት ማለት ነው። እንደገና እነሱ ለሌላ ብር ሸጧት። ከዛ አሁን እዚህ የሸጧት ቤት ላይ እየሰራች 2 አመቷን ጨርሳለች። ኦሬዲ ጨርሳ ብሯን በነፃ 7 ወር በሙሉ እያሰሯት ያንዳንድ ወር ብር ብቻ እየሰጧት 7 ወር በሙሉ የሰራችውን ሳይሰጧት ብሯን ይዘውባት ነው ያለችው። እና አሁን ራሱ ዋይፋ ዘጉባት። አሁን ለቅሶ ለልጆቼ ለቅሶ አለ ስላለች ነው ጭንቅላቴ መያዝ እያቃተው ነው። ሁለተኛው ቤት ስንት ጊዜዋ ነው? ሁለተኛው ቤት 1 አመት ከ7 ወር ነው የሰራችው። ኦሬዲ መጀመሪያው የገባችበት ቤት 3 ወር እየሰራች የመጀመሪያውን ታዩ ቲጂ የመጀመሪያውን ታዩ። በቃ የመጀመሪያው 3 ወር እናቴ ስትገልሽ አላይም ብላ ልጅየው ለጓደኛዋ ሸጠቻት። ሁለተኛው ቤት 1 አመት ከ7 ወር ሰርታ የአመት ደሞዝ ልካለች። የ7 ወር ነው ያልተሰጣት። የአመት ብሩ ራሱ በግድ እየደበደቡ እያስፈረማት በነፃ ማለት ነው። የ3 ወር 2 ወር እንደዛ ሲደርስባት የ1 ወር ብቻ እየሰጧት 1000 እሱንም። ከዛ አሁን ጭራሽ የ7 ወር በሙሉ ይያዙባትና አንሰጥሽም ብለዋታል። እሺ የቢሮዋ ስልክ አለ? የቢሮዋ ስልክ አለ። ኢትዮጵያ ቢሮ ያነሳሉ። ችለሽ ስሪ ዝም ብለሽ አይመለከተውም። ቲጂ አዳምጪኝ። የኢትዮጵያ ቢሮ አይመለከተውም። የሳውዲ ነው እየጠየቁ ያሉት። የሳውዲ ቢሮ ኤጀንሲ የተቀበላት ስልክ አለ? የቢሮ ሁለቱም የዚህ ቢሮ ቁጥር አለ። እሺ ይኸውልሽ፣ አንቺ የት ነው የምትኖሪው? እኔ ሳውዲ ነኝ። ኦኬ እሺ። አንቺ የቀጥታ መስመር አለሽ አይደል? እኔ ቀጥታ መደወል እችላለሁ። ኦኬ። ለምን ፖሊስ አትደውይላትም ታዲያ? ፖሊስ እንዴት ብለን እንደውል? የፖሊስ ቁጥር ነው እሰጥሻለሁ። ፖሊስ ጋር እንድትደውይ 999 እኮ ነው ደውለሽ ችግሯን ማስረዳት። ፖሊስ ሄዶ እንዲያወጣት ከዛ ቤት። መጀመሪያ አሁን ያንቺን ስልክ ስጭኝና የእሷ ሎኬሽን አለሽ? በኢሞ ለአንቺ ሎኬሽኗን ትላክልሽና ሎኬሽን ዋትሳፕ ላይ አንቺ ከኢሞ እኔ ኢሞ ስለሌለኝ ነው። አንቺ ከኢሞ ሎኬሽን ወደ ዋትሳፕ መላክ ትችላለሽ? እሺ ችግር የለም። ሎኬሽኑን በዋትሳፕ ልክልሻለሁ። ኦኬ ምንም አደጋ ላይ የሚያስወድቅ ነገር የለም። ህጋዊ ከሆነች ቀጥታ 999 ደውላ እቺ ልጅ ችግር ላይ መሆኗን መጠቆም ነው። ወንጀልን መጠቆም ነው። አንድ ሰው መንገድ ላይ ወድቆ ደምቶ ብታዩት ደውላችሁ ፖሊስ ስትጠቁሙ ፖሊስ ያመሰግናችኋል። ብሯን ሳበው። እሺ ብሯና መጀመሪያ ነፍሷ ብሯ ጦስ ጥንቡሳሷን ይውሰድ። ስለ ብር ታውሪያለሽ እንደ እየተመታው ነው አፍንጫዬ ደም እየወጣ ነው እያለች ስለ ብር የምናስብበት ሰዓት ነው በዚህ ሰዓት። መጀመሪያ እሷን ነፍሷ ከዛ ቤት ይውጣ እንጂ ስለ ብር ይታሰባል በዚህ ሰዓት? እሺ ነፍሴን አድኑልኝ እያለች ብር ዋስት ያለሽ ነፍሷን ይዛ ትግባ ሀገሯ። ሰው እንዴት በዚህ ጭንቀት ሆኖ ስለ ገንዘብ ያስባል? ቆይ አንዴ ቁጥርሽን ለሶፊ ላኪ። አንዴ ዋትሳፕ ላይ ዋነኝ ይችላል ኮል አርጋትና ሶፊ ያንቺን ስልክ ላኪና ከዛ እንትኗን እሷም እኮ ብሩን አልፈልግም ነፍሴን ብቻ አትርፉልኝ ያለችው። የቢሮዋን ስልክ የመዳሟን ስልክ ሎኬሽኗን እሺ ላኪልኝ። እሺ አስመሳይ ሰዎች እዚህ ቤት ለምን እንደምትመጡ አላውቅም።
ሲምዛም እያስመሰላችሁ። እሺ ቲጂዬ ሶፊዬን ፎሎ አድርጊያትና ስልክሽን ላኪና ሀቢባ ነኝ ብዬ ቮይስ አደርግልሽ። የእሷ ኢሞ ላይ ላንቺ ፓስፖርት ኮፒዋ ካላት ፓስፖርት ኮፒዋ፣ ሎኬሽኗ፣ የመዳም ስልክና የኤጀንሲውን ስልክ ትላክልሽ እና አንቺ ላኪ። እሺ እሺ፣ አመሰግናለሁ በጣም ተባረክ። ሆነ ሳትወርጂ መጀመሪያ በኢሞ ሎኬሽን አይቻልም። ልጅቷ ዋትሳፕ አታውቅማ። ዋትሳፕ የላትም። አሁንም እኮ እሷ ቲክቶክም ስለሌላት ኢሞ ነው ደውላ ያገናኘችን። ፖሊስ ጋር ራሷ እኮ እንድትደውል ለማድረግ ነው እንጂ ራሱ ባለቤቱ ካልደወለ እኮ ፖሊስ አይመጣም። ስልክ እጇ ላይ ስላለ ራሷ ፖሊስ ጋር እንድትደውል እናደርጋለን። ታውቃለች ታውቃለች ደልተውባት ነው ዋትሳፓንም ቲክቶኳንም ደልተውባት ነው ሰዎቹ ከስልኳ ላይ። ኢሞን ብቻ እንዴት ተውላት ታዲያ? በኢሞ ተደዋውላ እንዳትገናኝ ኢሞን እንዴት ተውላት? ዋትሳፕ እና ቲክቶክን ደልተው ደግሞ እኮ ሰዎቹ እየሰሙ ነው እያወራች ያለችው። ቋንቋ እኮ ማወቅ አያስፈልግም። ደግሞ አመት ከ7 ወር ሁለተኛው ቤት እዛኛው ቤት 3 ወር ኦልሞስት አመት ከ10 ወር የሰራ ሰው እንዴት ቋንቋ አይችልም? ኢሞ ላይ ሎኬሽን መላክ የማይቻል የሚመስላችሁ ሰዎች የማታውቁ ከሆነ ጠይቁ። ይቻላል። ኢሞ ላይ ሎኬሽን ይቻላል። እሺ ውዶች፣ አረቦች ኢሞ ብዙም አያውቁም። እንኳንም ያላወቁ ሶፊ ከላከችልን ቁጥር ነው። ኦኬ ቼክ ቲጂ ዋትሳፕሽን ቼክ አድርጊ። ይቻላል አውቃለሁ ውዶቼ። በኢሞ ሎኬሽን እስቲ መጀመሪያ ቢሮዋን እናናግርና ዛሬ ምንድን ነው ቀኑ? በዚህ ሰዓት ኤምባሲ አይኖሩም። መጀመሪያ አካባቢ ነው ትላክና ቻናል ግን ዛሬ ሰኞ ነው ኤምባሲ አለ። ግን መሽቷል። ዘግተዋል እኮ በዚህ ሰዓት ኤምባሲ። እንኳን በዚህ ሰዓት በጠዋትም ባነሱ በስራ ሰዓት ስልክ ባነሱ እንኳን በዚህ ሰዓት ላይ ያነሱ። ይቻላል። ምን ፈጥኖ ሊደርስ የሚችለው በማንኛውም ሰዓት ፖሊስ ነው፣ ኤምባሲ አይደለም። ኤምባሲ ስልክ ለማንሳት ራሱ ሳምንት ይፈጅባቸዋል። 10 ሰዓት ይዘጋ። እሺ እስክትልክና እስክትመለስ አንቺ ጀምሪ ማሪ። ሎኬሽኑን ትላክና ጀምር። ቢሮ አደውላለሁ መጀመሪያ። ውዴ እንዴት ነሽ? አለሁ ሀብዬ፣ እንዴት ነሽ? ደህና ነሽ? አለን ማሪ። እሺ
ጀምሪ አንቺን ታሪክ እየበረታሽ ነው ወይ? ባለፈው እኮ ከአንድ ወር በፊት ገብቼ ተመልሼ እመጣለሁ ሰዎች አዘውኝ ነው ብዬሽ ወጣ። እንዴት ነሽ? ደህና ነኝማ። ሳይመን የኑኑ ሁሉ ሰላም? ሁሉ ሰላም ነው ማሪ። ቴንክ ዩ። እሺ ሀብዬ፣ ያው አንዳንድ አስተማሪ ነገር ስትናገሪ አንዳንድ ሰዎች ተስፋ የቆረጡ ሰዎች ይማሩበታል። ይሄም አለ እንዴ ብለው የሆነ ሞራን እንዲሆናቸው ነው የምትናገሪው እና ምናልባት ካስተማራቸው ብዬ ነው እኔ ያለፍኩበትን ታሪክ ማለት ነው። እና ተወልጄ ያደግኩት 1989 ነው የተወለድኩት። ከወልቂጤ የ40 ብር መንገድ ነው። ያው ማለት እናትም አባቴም ከሌላ ሀገር ተሰደው መጥተው ነው፣ በጦርነት ምክንያት ተሰደው መጥተው ከወልቂጤ 40 ብር የሚያስኬድ መንገድ ላይ እዛ አርፈው ጫካ መንጥረው ምናምን ኑሮ ይዘው ልጆች ይዘው ነው የመጡት። ከዛ ሲመጡና ሶስታችንን እዛ ወለዱን፣ አሁን የመጡበት ቦታ ማለት ነው። እና ገጠር ነው፣ እዛ ተወለድኩኝ። ያው የገጠር ኑሮ ታውቂያለሽ፣ በጣም ከባድ ነው። ጋይስ ታያችኋለሁ። ጠቁር ያለውን ለኔ ስክሪኔ ጥቁር ነው እታያለሁ። ለኔም ጠቁረሻል ሀቡዬ፣ ጠቁረሽብኛል። ጠቁረሻል ሀቡዬ። አሁን ተስተካከለ። ሪፍሬሽ አደረኩት። አሁን እታያለሁ። ስክሪንሽ ጥቁር ነው ሀቡዬ። አሁን መጣሽ። ኦኬ። አይ ነው አሁን መጣሽ። አስተካከልኩት። እሺ ሪፍሬሽ አደረኩት። ግን ትቆራረጫለሽ። እሺ እሺ ማሪ ቀልጠፍ ብለሽ ከዛ እንደማንኛውም ህፃን እሺ ትቆራረጫለሽ አቡዬ። ለዛ እኮ ነው ፎቶሽ ቀጥ ብሎ ነው የሚቆመው ላይቭሽ። አንቺ ዝም ብለሽ አውሪ። እኔን ተይኝና አንቺ ዝም ብለሽ አውሪ። እኔን አትይ። ግድግዳ ጣራ እያየሽ አውሪ። እሺ እኔ እናት ማሪ። እሺ ከዛ ተወለድኩኝ። እዛ ተወልጄ እንደማንኛውም ህፃናት አሳደገችኝ እናቴ። አረቄ ሽጣ ነው ያሳደገችኝ፣ ጠላ ሽጣ ነው ያሳደገችኝ። ያው ግን እንደማንኛውም ህፃን ልጅ 10 ያው ገጠር ላይ ስትወለጂ 10 ዓመት 7 ዓመት ሲሆንሽ ወደ ስራ ነው። ቀን ስራ ሰራ ነበረ። በጣም ቀን ስራ ያኔ 10 ብር 13 ብር ነበር ቀን ሙሉ። ጠዋት 12 ሰዓት ወጥተሽ 12 ሰዓት ማታ ገብተሽ ማለት ነው። ቀን ስራ ሰራ ነበረ። ከዛ ቀን ስራ ሰርቼ መለሳለሁ፣ ውሃ ቀዳለሁ፣ ምን እላለሁ እያልኩኝ አደኩኝ። 12 13 ዓመት ሲሆነኝ ለባል ታጫው ማለት ነው። ላገባ ገጠር ላይ ህፃን ሆነሽ ነው የምትዳሪው። ታጨሁኝ። አላቀውም፣ በጣም ሩቅ ነው። ቢያንስ የ2 ሰዓት ተኩል የ3 ሰዓት መንገድ ነው በእግር የማገባው። ልጁን አላቀውም፣ ባይክን አይቼውም አላቅም። ገጠር ላይ እንደዛ ነው። ቀጥታ ሽማግሌ ይልካል፣ ትታጫለሽ። በቃ ሙሽራዋ አታቅም እንደምታገባ ማለት ነው። ከዛ ያኔ ከ3ኛ ክፍል ነው ያቋረጥኩት ማግባቴን ሳቅ ማለት ነው። አጋጣሚ እንደማገባ ያወቅኩት ደግሞ ውሃ ልንቀዳ ሄደን ከጓደኞቼ ጋር ዋና እንዋኛለን። ውሃው ድፍርስ ነበር አጋጣሚ ገጠር ላይ እና እዛ እየዋኘን ዘፈን ይዘፈናል እንደዚህ እየዞሩ ማታ ማታ ሙሽራዋ ቤት ማለት ነው። እና በቃ ዘፈን እኮ ይጀመራል ነገ እነሱ ጋር ታገባ ነው ምናምን ሲሉ እኔ እየዋኘሁኝ አጋጣሚ ሰማው ማለት ነው። ከዛ ስሰማ ለእናቴ ሳልነግራት፣ እናቴ በልጅነቴ አዲስ አበባ ይዛኝ ትመጣ ነበረ። እህት አለቻት። ቅዳሜ ቅዳሜ ገበያ አለ። አንድ አግብታ የፈታች ጓደኛዬ ነበረችኝ። እህል ተሸክመን የምንሄደው የ1 ሰዓት መንገድ ልንሸጥ ማለት ነው። እህል ሽጠሽ ጨው፣ ሽንኩርት ምናምን ገዝተሽ ትመጫለሽ። ሌላ ነገር አይገዛም ገጠር ላይ። ከዛ በኋላ ያንን እህል ሸጠን ሁለታችንም አዲስ አበባ በሚል መኪና ጠፋን ማለት ነው። ጠፋን። ወደ ቤት ሳንመለስ ሰርጉ ደርሷል።
ከዛ በኋላ 15 ወር ከ15 ቀን ነው የቀረው ሰርጉ። እኔ መጣሁ አዲስ አበባ፣ ጓደኛዬ ሰው ቤት ገባች። እኔ የጅል ነኝ ህፃን ነኝ በዛ ሰዓት እየታረፍኩ የእናቴ እህት ቤት አረፍኩ ማለት ነው። መልሰው እንደሚወስዱኝ እኔ አላወቅኩም ነበረ። ከዛ የእናቴ እህት ቤት አረፍኩኝ። ተደወለላት ከገጠር አባብለው ምናምን ወሰዱኝ ድጋሚ ወደ ገጠር ማለት ነው። ወደ ገጠር ወሰዱኝ። ከዛ በኋላ ሰርጉ አለቀ፣ ሁሉ ነገር ሳምንት ቀረው። እሁድ ነው የማገባው። ልብስ ይሰፋል፣ ልብስ የሚቀደድ ጫማ፣ የሙሽራ ልብስ ምናምን ይገዛል ተብሎ የት መጣሁኝ? ወልቂጤ መጣሁ ማለት ነው። ወልቂጤ መጥቼ ልብስ ተገዝተው ያው እንደማገባ ውስጤ ስለታወቀኝ በቃ የማልፈልገውን ነገር እሱን ወጪ ለማስወጣት ማለት ነው። በቃ እልህ አይደለ፣ በጣም እልህ ስለያዘኝ ወጪ ለማስወጣት ያላስገዛውት ነገር የለም። እሱም በልህ ገዛ። ከዛ የማልፈልገው አይነት እቃ ሲኖር አይ ወሊሶ እንግዛ ተባባልን። ወደ ወሊሶ መጣን። ሽፍታ አደረግን ከወልቂጤ ማለት ነው። ወሊሶ ወንድም አለኝ የእናቴ ልጅ ወሊሶ ነው የሚሰራው። አጋጣሚ እዛ ልብሱን ገዝተን ምናምን ልክ ላመልጥ ነው። አሁንም አይምሮ ያለው አዲስ አበባ የሚል መኪና ፍለጋ ነው። አሁንም ቢሆን ልብሱ እንደተገዛ ማለት ነው። ከዛ ልክ ወሊሶ ላይ ልክ መኪና ፍለጋ ልክ እሺ ወሊሶ ላይ ነው ያቆምነው። ያዥ እሱ ጋር The number is incorrect. Please check and dial again. The number is incorrect. Please check and dial again. Why the number is incorrect? እስኪ ሁለት ቁጥር ስለሆነ ያለ ኤጀንሲ ሁሌ ሁለተኛው ልምክ ቢሮ ስልክ አያነሱም። የቲጂ የግቢውን በር እስቲ በያት። እንዴት ፎርዋርድ ሆነልሽ? ዋትስአፕ እኮ ነው ፎርዋርድ ያደረግሽልኝ። ዋትስአፕ መጀመሪያ ጅምር ላይ ልካላት ነበረ ዋትስአፓ ሳይጠፋ በፊት። ከዛ በኋላ ነው ዋትስአፓን የጠፉባት። እሺ የግቢውን በር ምናምን ካወቀችው ቢሮ ስልክ እያነሱ አይደለም። ለመዳም ቀጥታ ከደወልኩ ደግሞ ምናልባት መዳም ስልኳን ልትቀማት ልትዘጋባት እና ችግር ልትፈጥርባት ስለምትችል ቢሮ ስልክ ካላነሳ ፖሊስ ጋር መደወል ያለበት። እኔ ደግሞ ካታር ሆኜ ሳውዲ ፖሊስ ጋር መደወል አልችልም። ስለዚህ አንቺ ቀጥታ መስመር ስላለሽ አንቺ ወደ ፖሊስ ጋር ትደውያለሽ። 999 ደደዊና ሎኬሽን ትጫለሽ፣ ችግሯን ትነገሪያለሽ። መጀመሪያ የቤቷን በር ቁጥር ታውቀዋለች፣ ጠይቂ ያደውለሽ። እያወራዋት ነው አሁን። የቤቷን በር ቁጥር የበሩ ቁጥር አንዴ ላውራሽ እያለች። እሺ የቤትሽን በር ቁጥር ታውቂዋለሽ?
የቤትሽን በር ቁጥር የበሩን ቁጥር እሺ እሱ በበር ያለው ወደ ከጎን ነው ያለው ከተመቸኝ ያነሳለሁ እና እሱ ደግሞ በምን አይነት አስካፍለኛል እሱ ዝም ብሎ ይሸኛኝ እንጂ ባሌው እኮ የሚታከመው ዝም ብሎ በደፍተር ነው መታከም ራሱ በምን እሱ ራሱ ዝም ብሎ በደፍተር ይጻፋል። አሁን ነፍሴን አትርፉልኝ እያልሽ ነበር። አሁን ደግሞ ባሌ በምን ይታከማል ማለት ጀመርሽ? አልገባኝም። አስከፍሉማ እነሱ እንዴት ላድርግሽ? እንግዲህ መጀመሪያ ያንቺ ነፍስ ከዛ ቤት መውጣት አይቀድምም? እንግዲያው በቃ ፖሊስ ጋር ትደውልና ጓደኛሽ 999 ትደውይና ፖሊስ ጋር ከገባሽ በኋላ የ7 ወር ደሞዝ እነሱ ጋር እንዳለሽ ለፖሊስ ትነግሪያቸዋለሽ። ማሪ ብዬ በቃ እነሱ እንደውሽ ሆኛሉ። እነሱም ደውዬ ደግሞ ፖሊስ ጋር ደውለሻል? ሞሚና ምን ጠይቅሽ? ፖሊስ ጋር ደውለሻል? ቆይ ተረጋጊ ሞሚና ተረጋጊ። ፖሊስ ጋር ደውለሻል? መጀመሪያ ፖሊስ ጋር እንደውላለን። 999 ደውለሻል? ፖሊስ እጅ ከገባሽ ፖሊስ ይቀበልልሻል ደሞዝሽን። ቦታ አላወቅንም። እንዴት ነው የምናደርግሽ አሉኝ እነሱ ከነ የ5 ወር እያለ 6 ወር የ4 ወር እያለ የ4 ወር ታዩ አታዳምጥም። ቲጂ አንዴ ዝም በይ በያት። ቲጂ ዝም በይ በያት። ሞሚና አንዴ ዝም በይ አንዴ ሞሚና ቆይ አንዴ ምን ጠይቅሽን ስሚ። ፖሊስ ጋር አልደወልሽም አይደል? መጀመሪያ ቲጂ እኔ እንደሱ አይደለም ያልኩት። የዛሬ 4 ወር ደውዬ ነበር ቦታሽን አናውቀውም አሉኝ ብላለች። አሁን ግን 3 ወር አልፎታል፣ 7 ወር ሆኖታል ደሞዟ። ስለዚህ ፖሊስ ጋር ደውላ ለኔ የላክሽልኝ ሎኬሽን አለ አይደለ? እሱን ነው የምትልክላቸው ለፖሊሶች። እሱን ነው የምትነግራቸው። ፖሊስ ነው ገንዘቧን ደሞዟን ከሰዎቹ የሚያስቀብላት። ግን ስለ ባሏ ከማሰቧ በፊት መጀመሪያ እሷ ከዛ ቤት በህይወት መውጣት አለባት። እውነት እንዳለችው እየተመታች ከሆነ ካፍንጫዋ ደም ከፈሰሰ እንደዚህ አይነት ጉዳት ከደረሰባት ባሌ ምን ይከፍላል የሚለውን ነገር ልታስብ አይገባም። ነፍሷን ማትረፍ ነው እንጂ ልታስብ የሚገባው። ስለዚህ መጀመሪያ ነፍስ ስለሚቀድም ህይወት ስለሚቀድም 999 አሁን በሴም ካርድ አላት እዚሁ ጋር እያለች እኛ አብረናት እያለን 999 ትደውል። ደውሽ አሁን ግቢና ደውይ ሞሚና 999 ደውይ። ትሳ ደውይ። ከዛ አና 93 እሺ አይቼላታለሁ። ዋትስአፕ ለረጁ ቆይ የዚህች ልጅ ችግር ይፈታ። እሺ መልሼላታለሁ ውዶች። ቲጂ እየደወለች ነው። አዎ ደውይ ብያታለሁ። ኦኬ ትደውል፣ እንጠብቃታለን። እሺ ከዛ ካልሆነ እኔ ፖሊሶቹን አናገርላታለሁ። ፖሊሱን ካገናኘች መብላት ራሱ አስተካክል። ሲደውል እየመለሰብኝ ነው ትላለች። ደጋግማ ትደውል። ደጋግማ ባንዴ አይነሳም የፖሊስ ቁጥር። ደጋግማ ሚውት አድርጊላት። ቁጭ ብላ ደጋግማ 999 ትደውል። አዎ ሳውዲም ዱባይ ምን ሁሌ ነው እንደምነግራችሁ እናንተ። ዱባይም ካታርም ሳውዲም 999 ነው የምትደውሉት። 999 ስትደውሉ ወደሚመለከተው አካል ያስተላልፋቸዋል። እኔ አሁን እዚህ ጋር መጤ ቢመጣ 999 ነው የምደውለው።
ከዛ ምጥ መሆኑን ስነግረው ወደሚመለከተው ወደ አምቡላንስ ያስተላልፈኛል። ወደ ወንጀል ከሆነ ወደ ወንጀል፣ እሳት አደጋ ከሆነ ወደ እሳት አደጋ ያስተላልፋቸዋል። ስለዚህ ዋናው ቁጥር ምንድነው? 999 3 ጊዜ 9 ዱባይ ሆነ ካታር ሆነ ሳውዲ ሆነ። ገባችሁ? መጀመሪያ ነፍሷን ማዳን ሲገባት ባሌ ምን ይከፍላል የሆስፒታል መጣው። ጋይስ መሲኔ ግቢ አንዴ ምግቡንም ላምሳ ማብላት አስጠላኝ። አንዳችሁ ግቡ፣ ልነሳ ነው እኔ የሚገባ ሰው። መስዬ የለሽም? ብር አያስፈልግም። ፖሊስ ጋር ለመደወል ነፃ ነው። አዲስ በቀደም ግላፍ ሰጥቶሽ 2 ግላፍ ይዘሽብኝ ሄድሽ። ግላፍ ልቀቂ ብትባይ ይዘሽው ወጣሽ። ወይ ሀብዬ አለው ስመለስ ቢሮ ይሄን ይበላኩ። እሺ ቤተሰቦች እንዴት ናችሁ? ውዶቼ አማን ነው አላችሁ? ሁሉ ፒስ ነው? እንዴት ናችሁ? አለን። ጥያቄ ጠይቆኝ መልስላችኋለሁ። በቃ 99 ትክክል ነው አለች እኮ። አንዴ ከያዛችሁ አትለቁም። አቤት አቤት! እናንተ ግን ዋይ 99 ትክክል ነው። ዱባይም የትም ትክክል ነው አለች። 10 ጊዜ አትጻፉ፣ አካውንቷ ይዘጋል። የኔ ፍቅሮች፣ የኔ ውዶች፣ የኔ ማሮች ስሟት አቡን። እሺ በሏት፣ እንደ እናት አንከባክቧት። ከታቸው ናቸው። ለምን ታናድዱታላችሁ? እሺ ጠይቁኝ፣ ሳቢኝ። እሺ ኪዱዬ ነው ውድ ነይ። ኪዱ መታለች። አንድ ቁጥር ብትጽፍ የለችም እንደ ሀቢባ ሄዳለች፣ ትመጣለች። ኪዱዬ እንዴት ነሽ? ደህና ነኝ። ምንድነው የምትያቸው እናንተ? 3800 ሰዎች ፎሎ አድርጉኝ እስቲ። 50 ሰው 100 ሰው እስቲ ፎሎ ያርገኝ። ፎሎ አድርጉ እስቲ። አንቺ መስጣት አለው እንዴ ነው ያቡያለሽ? ለምንድን ነው የምጠፋው? ፎሎ አድርጉ ጋይሶች፣ ፎሎ አድርጓት። ኪዱን የኔ ውዶች፣ የኔ ማሮች፣ የኔ ዛሬ እኔ አስተማሪ ታሪክ አለኝ። አስተማሪ ታሪኬን ላጋራችሁ ፈልጋለሁ ጋይስ። እርጅኝ በማርያም ይውልንገራችሁ። አንድ ቁጥር ከምትጽፉ እርጅኝ ከምትሉ የምትፈልጉትን ፖይንት ብቻ መጻፍ። ችግር ላይ ካላችሁ የገንዘብ አይደለም ችግር ላይ ነኝ ብላችሁ መጻፍ። አፋልጉ ከሆነ አፋልጉን ብላችሁ መጻፍ። የፍቅር ታሪክ ከሆነ አስተማሪ ታሪክ አለኝ ብላችሁ መጻፍ። ይሄ ነው ያለው ነገር። የቤት ዕጣ መቁረጥ የምትፈልጉ ደግሞ ሀቡ ፒን ያደረገችው 2 ቪዲዮ አለ፣ እኔ ጋር 3 ቪዲዮ አለ። ከዛ ቁጥር እየወሰዳችሁ WhatsApp ላይ ሄዳችሁ ትኬት መቁረጥ ፈልጌ ነው ስትሉ አካውንት ይልኩላችኋል። መጀመሪያ ቤቱን ባርኪ። ይሄው ኦኬ። ልብ ሰጣለሁ። ልብ ስሰጥ ፎሎ አድርጉ። ቆይ ፎሎ ልስት ይኸውላችሁ፣ አንድ ልብ። ይሄ እናንተ ቀፋይ ናችሁ የሀቢባ ሞዴሬቶች። እኔን የመቀፈል አላማ ነው ያላችሁ። ይሄው ይኸውላችሁ። አሁን ሂዱ ፎሎ አድርጉ። አሁን 100 ሰው ፎሎ አድርጉ። አንበሳ ሀቢባ ራሱ አንበሳ በሰጣት ኪዲ በህልሟ ነው እንትን ስሙ። ለምን እንደዚህ ያናርግላትም ጋይስ? ይኸውላችሁ ይሄኛው 50 ልቡን 50 ሰው አንዳንድ ልብ ይስጥና ሞልታችሁ ጠብቋት ጋይስ። እስኪ ሞልዶች ፍቅር አይ አለች መሲ። ሌትስ ጎ ጋይስ። 50 ሰው አንዳንድ ልብ ይስጥ። ድገሚና እሺ አንድ ደግማለሁ። ይኸውላችሁ 54 ነው አሁን አይደለ? ፎሎ 100 አድርሱት። አይ ስዌር ጎበዝነት ጎበዝ። ይኸው እንደዚህ ባርኩ። ይኸው
እኔ አንድ ይኸው 8 አደረስኩት ጋይስ። ዩዘር ጎበዝ ዩዘር ቴንክ ዩ ዩዘር ቴንክ ዩ ኪዱ ተጀመር አሚራ ፍቅሮች ሰይ ኑሩልኝ ቀኑብሽ ቴንክ ዩ ሶ ማች ኪዱም ለመሲ ይኸው ለመሲ አንድ ፐርፊውም ባርኪያታለሁ። እኔ ችግር የለም እኔ ሀቡ ጋር ሜምበር መሆንበትን ብቻ ነው የምፈልገው። እኔ ምንም አልፈልግም። እና ግን ስትጫወት አበባ መሳጥበት በቃ ከሰዎች አትሊስት 20 ከ50 እና ኪዊዬ ቴንክ ዩ ስትቀራ እሰይተንተን ይኒድ 14 መታል ላይክ ስንት ይቀራል መሰላችሁ? ስትቀራ 35 አበባ 35 አንድ አበባ ኪዊ ቴንክ ዩ ሶ ማች ማሪ ቴንክ ዩ ኪዊ ቴንክ ዩ የኔ ማር ኪዊዬ። ሌትስ ጎ ጋይስ ልብ ስጡ ከወዛችን ልብ 17 ተሰጠ እስካሁን። ስጡ ይሰጣችኋል ማሮቼ። አዎ ስጡ። ፎሎ አርጉ ጋይሶች። ኪዱን ፎሎ እኮ አይከፈልም። ምን ችግር የለውም እኮ በቃ ይሰራላችኋል። ፎሎ አይከፈልም። ኪዱን ፎሎ ስታደርጉ ላይፍ ስትገባ ትሄዳላችሁ፣ ትዝናናላችሁ፣ ትጫወታላችሁ እና ፎሎ አድርጉት። ምንም ችግር የለም፣ አይከፈልበት። የሀቡ ልጆች ደግሞ ሁላችሁም ቅን ልብ ያላችሁ ፍቅሮች ናችሁ። ያን ብላችሁ ፎሎ አድርጉ። ቴንክ ዩ ሌይላ ቴንክ ዩ ሌይላ። ይሄኛውን ልብ ሳይሆን ያኛውን ልብ ስጡ እሺ። ይሄ ልብ እኮ ነው ያቆጥረው። አዲሷ 17 ደርሰናል። አዲሷን ልብ ስጡ ጋይስ። አንድ ኮይን ምን አደርግልሻል? እና የሆነ አንዳንድ ኮይኑም አለ ጋይስ፣ እሱንም ስጡ። ቆይ ከዚህ በኋላ ሀቡ ራሱ እዚህ ታስቀምጣለች። ሄጂ ቦክሷን ስታስቀምጥ እናንተ ደግሞ የሜምበር ታወጣላችሁ። ነግራታለሁ። 20 ኮይን ስታስቀምጥ ታፕ እያረጋችኋት ያቺን ሳጥን ስትከፍቱ ኮይን ታገኛላችሁ። ከዛ ሁሉ ሜምበር ትሆናላችሁ ሀቡ ጋር። ዩኒክ የኬክ ዩዘር ቴንክ ዩ ጋይስ ሶ ማች። አው ሂዱ። ስንት ቀረች ሜምበር መሆንበት ለሀቡ? አንቺ ሆነሽም አታውቅም፣ ሲጀመርም የለሽም። ቴንክ ዩ ማሬ። ሂዱ ጋይስ። ለምን ሆነሽ አታውቅም? ሆናችሁ የማታውቁ ያስታውቃል። የሀቡ ደግሞ ኒ ፋሚሊ መሆን የምትፈልጉት ኒ ባርጉ ከስማችሁ ጎን። እሺ ዩዘርዬ ቴንክ ዩ ሶ ማች ማሪ። ዩዘርዬ ቴንክ ዩ ሶ ማች። ሙሏትና እናስደስታል። እሰይ ሊሞላን የዘልት ሞላ ነው። የስ ግማሽ ደረሰን። 25 ቀረን ጋይስ። 20 ፍቅሮች ስትመጣ አስደስታታለሁ። ዩዘር ጋይስ ሌሎቻችሁም ስጡ። ጊፍት ጋላሪያ ምን ላይ ነው አለ? ኦኬ ትንሽ ጊፍት ጋላሪ በኋላ ገም ስትጫወት ሙሉት አንቺ ሀቢባ ሙሉት መጣች። አንቺ ሀቢባ 30 ልብ አስሞልቼ ነው የጠበኩሽ። ኦኬ ለቴክ ሄደንም አለው ወይ አሞሽ ነው ሀቡ። እኔ እንጃ የበላሁት እንዳለ ወጣ። ደስ አላለኝም። ሰላም ነበርኩ ስበላ አዶን ነው ወጣ። ቴንክ ዩ ዩዘር የኔውድ እንት ቤት እኮ የሄድሽ መስሎኝ። ቴንክ ዩ ሶ ማች። የበላሁት እንዳነሳ ነው የሄድኩ ስለረበሽኝ። በሰላም ግን እየበላው ነበር። አዶን ነው ወጣ። ፊትሽ ግልብጥብጥ አለ ራሱ። አመሰግናለሁ። ቀኑ ሙሉ ብላው የሚችኝ ቡና ጠጣው ባዶ ወዴ። ከዛ ይሄንን ፓስታ በላው። እሷን ባዶ ወዴ እንደውም አልጨረስኩትም። ባዶ ወዴሽ ቡናው ነው። አፒታይት የለኝም ምንም የምግብ ፍላጎት። ዩዘር ቴንክ ዩ ሶ ማች ማሪ፣ በጣም ነው የምናመሰግነው። እሺ ጋይስ 10 ልብን የቀራት የኔ ፍቅሮች፣ የኔ ታዛዦች በጣም ነው የምወዳችሁ። 10 ሙሉ ትንሽ ነው የቀራ። ማሲካንክሽን አኝኪበት ነው ማሲካ ወሰድኩበት። እንት ዚነት አንቺ 3 ልብ ነው የሞላው። በጣም ነው የማመሰግነው። ወንዶች ቲጂ
ደወለች አነሱ ፖሊሶች አቡ ሲሙን ኢሞ ከፍተው ብቻ አውጥተውባታል። ያለ ሲም ደግሞ አይጠራማ አይሰራም እየመለሰብኝ ነው አለች። እሺ ከቤት መውጣት ትችላለች አሁን? ከቤት እንዴት? በቀደም ለእንትና እንዳደረግ ነው። ተባረኪልኝ ዘርዬ እኔ እናት። በቀደም ለመዲና እንዳደረግ ነው። በር ላይ ወጣ ቪዲዮ አብርታ ዋይፋይ የላትም ደግሞ ቪዲዮ አብርታ ሳይታን አንድ ሰው እንድንለምንላት ነበር። በር ላይ እባክህ ፖሊስ ጣቢያ አድርሳት ብለን እንድንለምንላት ሰው መንገደኛ ኪዲና መስኪኛ ታቡዬ በጣም ነው ማመሰግን። እኔ ማርክ በሪልኝ እህቴ ውይ ኬክ ሀቡዬ ዋትስአፕ ከፈለገች እኔ እሰጣታለሁ። ዋትስአፕ እንድትከፍት ዋትስአፕም ሆነ ቲክቶክ ከፈለግሽው ቁጥሯን እኔ ለኢሞ ትሰጭኝና የኢሞን ቁጥር ትሰጭኝና እኔ ዋትስአፕም ቲክቶክም እንዴት እንደምትከፍት አሳይሻለሁ። እንደባለፈው ልጅቷ እንደዛ እናድርግ። ቆይ እኔ የምልሽ ቲጂ ዋይፋይ የላትም? ዋይፋይ ከሴትዮዋ ስልክ ጋራ ነው የተገናኘው። በኢሞ ለካ ዋይፋይ ስላላት ነው፣ ግን ስትወጣ ይቋረጣል። ከቤት መውጣት ትችላለች አትችልም? ወጥታ አቅራቢያ የሚገኝ ፖሊስ ጣቢያ እንድትሄድ እኮ ነው። አሁን ፖሊስ እንዳትደውል ሴም ካርድ የላትም። እሺ ስለዚህ ያለው እድል ከቤት ወጥታ መውጣት ትችላለች። አሁን ኪዳ ለምን ወጣሽ? ነይ ቁጭ በይ፣ ፎሎ ያርጉሽ። ፎሎ አርጓት። ኪዳ ለምን ወጣሽ? ሀብ ወጣለው ግን ስልኬ ይዘጋል አለች። ምንድነው የሚዘጋው? ቻርጅ ነው የሚዘጋው? ተሳስቼ ዋይፋይ ይዘጋባታል። እናም ደግሞ ቀጥታም ስልክ የላትም። እንዴት እናገኛት እንችላለን ከወጣች በኋላ? እኮ ነው ችግሩ። እሱ እኮ ነው ችግሩ። እዛ ቤቷ በር ጋር ቆሞ ፖሊስ የሚጠራልን ሰው ነው የምንፈልገው። ቲጂ ዳታ ሙይላት፣ ግን ሴም ካርድ የላትማ። በምን ትሞላላታለች? ያለ ሴም ካርድ እንዴት ዳታ ይሞላል? ሴም ካርድ የላትም እኮ ልጅቷ። ኢሞዋ በኢትዮጵያ ቁጥር ነው እንዴ ወይስ በሳውዲ ቁጥር? ኢሞ ከፍተው ብቻ ነው የሰጧት? አዎ ኢሞ ከፍታ ብቻ ሲሙን አስወጥታ ወሰደችባት። እንደዛ ከሆነ አንድና አንድ መፍትሄያችን አንቺ ነሽ ፖሊስ ጋር መደወል ያለብሽ ማሬ። ሎኬሽኑ እጅሽ ላይ ስላለ አንቺ ፖሊስ ጋር ትደውይና ሀይ ብንት እንደሃ ሙሽኪላ ማ እንደሃ ሴም ካርድ ሀታ ትተሰብ ሽርጣ እኔ ለፖሊስ ማለት ያለብሽን በቮይስ ልንገርሽ በዋትሳፕ። እስቲ ያስቀምጪኝ። እኔ በቮይስ ምልሽን ለፖሊስ ቲዩና ከዛ ሎኬሽኑን ላኪልኝ ይሉሻል። እሺ ጋይስ ታፕ ዘ ስክሪን ሚሊየን ታፕ ታፕ አድርጉ። ሚሊየን እናስገባ። ታፕ ታፑን ጋይስ እና ፎሎ ሚ። እሺ ጋይስ ፎሎ ሚ። ፎሎ አድርጉኝ። አያ ስንት ነኝ አሁን ማለት ነው? 260 ሺህ እንግባ ጋይስ። ሌትስ ጎ ፎሎወርስ እና ታፕ ታፕ ሚሊየን አስገቡ ጋይሶች። ሚሊየን ታፕ ታፕ አስገቡ። ሚሊየን አድራሻዋ አለሽ ወይ ቲጂዬ? ብትጠፋብን እያሉሽ ነው አቡ ሞዴሬተሮች። ቲጂ
ጋይስ ታፕታፕ አድርጉ። ታፕታፕ ሚሊየን አስገቡ። ታፕታፕ እና ፎሎ አድርጉ። እሺ ታፕ ስክሪን ጋይስ። ሚሊየን ታፕ እናስገባ። ፈገግ ስትይ ያው ቲጂ ዋትስአፕሽን ቼክ አድርጊ። የሚባለውን ለፖሊስ የሚባለውን ንግግር በአረብኛ ልኬልሻለሁ። አጥኚውና እሱን ከዛ ለፖሊስ እሱን ነው የምትይው። ከዛ በኋላ ፖሊሶቹ እኔ እንዳናገራቸው ፈቃደኛ ከሆኑ ራሱ እኔ ዳይሬክት አናግራቸዋለሁ። እንደዚህ ማለት ነው። እንደዚህ ግን ሚዲያ ላይ ግን ድምጻቸው እንዲወጣ አይፈልጉም እነሱ። እሱ ነው ችግሩ። የዋትስአፕ ቁጥር ከሰጦሽ ግን ከዚህ በፊት አሁን መዲና የምትባል ልጅ በ999 እንድደውል አድርጊያት ሰውየው ሊደፍራት ሲል ከዛ ፖሊሱ የግል ቁጥሩን ሲሰጣት ነው ሰጥታኝ በዋትስአፕ ከፖሊሱ ጋር እኔ ያወራሁት። ገባሽ? የበለጠ ደግሞ አረብኛ ከኔ የተሻለ የምትችላለች። ፍቃደኛ ከሆንክ ዋትስአፕ ካለክ ቁጥርህን ልስጣት ብለሽ እሺ ካለ እኔ በዋትስአፕ አወራዋለሁ ፖሊሱ። ገባሽ? እሺ አሁን ያልኩሽን አዳምጪና ያልኩሽን በይ። እሺ 999 ነው የምትደውይው። አቡ የግድ ችግር ወሬ መሆን አለበት። እኔ ለአንዳንዶች ሊያስቅ የሚችል ለአንዳንዶች ሊያስቅ የሚችል መችኛ ሳቅ ጠፋን። አይ ህገወጥ አይደለችም፣ ህጋዊ ናት። መውጣት ብትችል እኮ እኛ መንገድ ላይ እንትን እንልላት ነበረ። ከቤት መውጣት ብትችል ሴም ካርድ ቢኖራት፣ ልጅቷ እኮ ሴም ካርድ ስለሌላት ሴም ካርድ ቢኖራት ፖሊስ ጋር ትደውል ነበር። ሴም ካርድ ቢኖራት ዳታን ሞላላት ነበረ ስትወጣ እንዳናጣት። ችግሩ ሴም ካርድ ነው። አይ ትደፈር አይደለም እሱ። ሴም ካርድ ነው እኮ ችግሩ። ሜሮን እኔ ልሄድላት እችላለሁ። የት አካባቢ ነው? በእናትሽ እኛ የሚቀልድብን አላጣንም። ይቃማለሽ አንቺ ፍሪ ቪዛ ነሽ። ይሄኔ አንድ ራናዊ መዳም ቤት ያለሽ ልጅ ሆነሽ ነው እኛ ላይ የምትቀልጅብን አይደል? እንደዚህ አይነት ጭንቀት ላይ ሆነን ፒቤስት ነው የምታደርገው። የሰውን ኮሜንት እኮ አታስጠላም። በእናትሽ በሰው ችግር የሚቀልድ ሰው ተውጣት ታገኛለች። እሱን እኮ አሁን ከዚህ በፊት አንዲትን ልጅ ምን አደረግን? ውጭ አልናት፣ ውጭ በር ላይ አልናት እና ሰውየውን አገናኘኝ ያልኳት በስ ግን እሷ ሲም ካርድ ስላላት ነው። ገባሽ? ሰው አላህ ይኸሊክ ፖሊስ ጣቢያ ወሰዳት እባክህ ብዬ ለመንኩት እና አቅራቢያው የሚገኝ ፖሊስ ጣቢያ ወሰዳት ሰውየው። አያችሁ፣ ወጣችሁ በር ላይ ቅልጥፍና ነው። የእኛ ልጆች ፈሪ ናቸው፣ ቀልጣፋ አይደሉም እንጂ ወጣ አንዱን አላህ ይኸሊክ ወዲኒ መክፈር ብትለው ፖሊስ ጣቢያ ወሰደኝ ብትለው ያደርሳታል እግረ መንገዱን። ማንም ያደርሳታል፣ ህንድም ሆነ አረብ ማንም። ግን በቃ እናንተ ፍትፍት አድርጋችሁ እንድታጎርሷቸው ነው። ምንም አይነት እንቅስቃሴ ማድረግ አይፈልጉም፣ ፈሪ ናቸው። አሁን በሩን ከፍቼ ስወጣ ሴትዮዋ ብትመጣብኝስ የሆነ ነገር ይላሉ። ከወጣሁ በኋላ ሰው ባላገኝስ? ባይሆንስ አሁን በቃ መሞከር ነው። ይሄ የህይወት ጉዳይ ነው፣ ራስን የማዳን ጉዳይ ነው። ወይ they afraid from the police because አብዛኞቹ ህገወጥ ስለሆኑ ነው ፖሊስ የሚፈሩት። አሁን እሷ ህጋዊ ናት። አቡ እኔ ውጪ ነው የምሰራው እና ጠፍቼ እኔ ችግር ይፈጥርብኛል ፖሊስ ጋር ብደውል። ለምን እስካሁን ጠፍቼ ነው ብለሽ አልተናገርሽም? አይዶን ነው። ምናልባት ኢቃማ ከጠየቀሽስ ፖሊሱ
ደግሞ በስልክሽ የለኝም ውጪ ነው ብትዋሺ ደግሞ በስልክሽ ለምን እስካሁን አሁን ፖሊስ ጋር ደውይ ስልሽ ነው ካስተማርኩሽ በኋላ ፖሊስ ጋር እንደሚደወል ነው አሁን የምትነግሪኝ? እሺ ኢማራት ላይ ሳውዲ ውስጥ እየኖርሽ አንድም የምታውቂው ሰው የለም ቤቷ በርጋ ሄዶ ፖሊስ ሊጠራላት የሚችል? አሉ ልጆችማ አሉ፣ ግን እኔ ከደወልኩኝ ብዬ ነው ችግር ካመጣብኝ ብዬ ነው። ልጆች አሉ። ቃማ ከሌለሽ አትደውይ። እሺ ቃማ ያላቸው ልጆች የምታውቂያቸው የሉም ሳውዲ ውስጥ የሚኖሩ? ስንት አመትሽ ነው ሳውዲ? እኔ ሳውዲ 2 አመቴ ነው እኮ። እሺ የምታውቂው ሰው የለም? አከራያችሁ ለምሳሌ አንቺ አሁን ኢጃዛ ጠፍተሽ እኮ ነው ለምሳሌ ኢጃዛ ቤት አለሽ። ስለዚህ አከራያችሁ ቲጂ ሳውዲ የት ናት? ሎኬሽኑን ከፍቼ የቆየት እንደሆነ ቦታ ሞዴሬተሮች አሁን የላኳት ልጅ ሚውት ናት። ከሚውት ፍቷትና ኮዱን ስትጽፍ አስገባት። መሪ የምትባል ልጅ ከሚውት ውስጥ ፍቷት ፕሊዝ። ከሪያድ ውጭ ናት ጋይስ። ሎኬሽኑ መዝራዓ እብና አብድራህማን አብደላህ አቡ ኸሺም ቀዊማ የሚባል ቦታ ናት። በጣም ገጠራማ ነው። እስቲ ጉግል ላይ ሎኬሽኗን ጉግል ማፕ ላይ ቺቺ ሄደች። አከራዋን ልጠይቀው ነው መሰለኝ። ሩቅ ነው ገጠር። ፋርም ነው እኮ ገጠር ነው። ቀላ የሚባል ቦታ ታውቃላችሁ? ሳውዲ የምትኖሩ ቀልታ ነው የሚለው አቦረቹ ምን ሆና ነው? ምንም ወደ ኢትዮጵያ መሄድ ትፈልጋለች። የ7 ወር ደሞዝ አልሰጧትም። ሰዎቹ ጥሩ አይደሉም። ሰው ከዛ ቤት ወጥታ ኢትዮጵያ መሄድ ትፈልጋለች። ሰፈር ውስጥ በተነሳ ጸብ ልጇ ተገሎባታል። ባሏም ተደብድቦ ሆስፒታል ገብቷል። ስለዚህ ሀገር ቤት መግባት ትፈልጋለች። ሎኬሽኗን እያየሁት ነበር። እኔ አውቀዋለሁ። ብታውቂው ምን ዋጋ አለው? የማትሄጂላት ከሆነ ማወቅ ብቻ። አሁን ቆይ እስኪ ቲጂ አከራይዋን ጠይቃ ትምጣ። ቲጂ እየጠበቅንሽ ነው። አከራይሽን ጠይቀሽ ነይ። ሄዶ በርጋ ፖሊስ ሊጠራላት የሚችል ከሆነ እስኪ ቢሮ በዚህ ሰዓት ያነሳሉ። 8 ሰዓት ከ20 ቲጂ እዚህ ገስት ላይ መሆኗን ሳላውቅ ነው እንትን ያረኩላት ቦይስ ያረኩላት። ቆይ እስኪ ልደውል ቢሮ። ገጠር ሀበሻ ይሄድላትም። እንግዲያው ከቤት ወጥታ በእግሯ መሄድ ያላት እድል። እሺ ስልክ ሲያነሳ ምላሽ ስጭኝ። ስልክ እያነሳ አይደለም ማለት። እስኪ ቢሮ አላናግራቸው።
ማን ነበር ስሟ? ድንገት ስሟ እንዳይጠፋኝ። ሞሚና ሶጄ ገነሙ። ሞሚና ሶጄ ገነሙ። አንቺ ወንጀለኛ ነሽ። እኛ ወንጀልን መከላከል ነው የምንፈልገው። ቢሮ መሽቷል። ጠዋት ይሁን እስቲ ጠዋት እንሞክርላታለን። እንግዲህ አመት ከ7 ወር የኖረችበት ቤት መኖር አያቅታትም እስከ ነገ። እስኪ ነገ እንደውልላታለን። ህይወት ታዲያ ከታገተች እህትሽ ፖሊስ ጋር እኮ ነው የምትደውይው። ቲክቶክ ላይ እኮ አይደለም የምትመጪው። እህትሽ ከታገተች ለፖሊስ ለምን አታመለክችም? ነይ እስቲ እህቴ የላችሁም ወይ ምናምን ትይናለሽ እንጂ ቀጥታ ፖሊስ ጋር ደውልሽ እህቴ ታግታብኛለች ብለሽ ለፖሊስ አታመለክችም? ሀቢባ ደላለው ማለት ነው። ደላላ ይዟት 2 አመት ሆናታል። ሀቢባ አይሰማሽም? አቤት እናቴ ይሰማኛል። ሲጋኩ ሰው እየፈለኩላት ነው። ልጅቷ ከመጣ 2 አመት ሆናታል እና ሁሉም መረጃ አለ። አንዴ ተረጋጊ እናቴ፣ አንዴ ቆይ። እስኪ እኔም ሎኬሽኗን ልክ እዚህ አካባቢ መሄድ የሚችል ሰው ካለ ብዬ ጠይቄያለሁ። እስኪ መልሱልኝ ድረስ። እሺ እስከ ዛሬ አመት ከ7 ወር የኖረችበት ቤት መኖር አያቅታትም እስከ ነገ። ነገ ቢሮ እንደውላለን የአንቺ አከራይ ካላነሳ። እሺ ቲጂ እሺ፣ አመሰግናለሁ። አከራይሽ ካነሳ ይቃማ ያለው ሰው የምታውቂው ሰው 2 አመትሽ ነው ሳውዲ ላይ ሰው ታውቂያለሽ። ስለዚህ እኔም እየጠየቅኩ ነው ሰው፣ አንቺም ጠይቂና
ሎኬሽኑን እየላክሽ እዚህ ቦታ ላይ ሄዳችሁ ፖሊስ ልትጠሩላት ወይንም ልታወጧት ከዛ ቤት ትችላላችሁ እያልሽ ጠይቂ። እኔም ጠይቃለሁ። እስከ ነገ ሰው ካላገኘን ነገ ጠዋት ቢሮ አደውላለሁ። አሁን ደግሜ ስደውል ቢሮ ይጠራል አይነሳም። እንግዲህ ቢሮ ዘግተው ወጥተው ነው። እሺ ወይ ፖሊስ ለሚደውልልን ሰው እንፈልጋለን ወይ ደግሞ ቢሮ አንተን የሚል እስከዛ ነገም ኤምባሲ ይከፈታል። እንግዲህ ካነሱ ደግሞ ኤምባሲም እንትን እላለሁ አመለክትላታለሁ። እሺ በማንኛውም ሰዓት ካገኘሽ በዋትስአፕ አሳውቂኝ። እሺ ሰው ካገኘሽ የቤት ቁጥሯን አይታ እንድትነግርሽ ንገሪኝ። ፎቶ አንስታ እንድትልክልሽ አድርጊና ላኪልኝ። የቤት ቁጥር ያስፈልጋል። እሺ አቡ አመሰግናለሁ። እናቴ አይዞሽ። እሺ ህይወት ምንድነው ችግርሽ? ህይወት እግዚአብሔር የዛሬ 2 ዓመት ማለት ነው አቢባ እና የታናሽና የታላቅ ልጅ የነበሩ አብረው የመጡት ከዛ እዚህ ወደ ሳውዲ በእግራቸው ማለት ነው። ሴቶች ወንዶች? ሴት። እሺ ከዛ ደላላው አብረው እየመጡ እያሉ ምንም አልታመመችም፣ ምንም አልሆነችም። በመጫኒያ ቦታ ደርሳለች ልጅቷ። አብረው ነው የመጡት። ከዛ በኋላ አብረው እየመጡ እያሉ በመጫኒያ ውሃ ጅረት አለና ሁሉም ጅረት ያኔ ሁሉም ተሰባስበው ያን ጅረት ሁሉም ያልፉታል። ከዛ እዛ ከደረሱ በኋላ ውሃ ጠጥታ ምናምን የታናሽና የታላቅ ልጅ ናቸው አብረው የመጡት እሷ ጠይቃት። ከዛ ደህና ነኝ ደርሰሻል በርቺ ምናምን እያለ ምንም አልታመመችም፣ ምንም አልሆነችም። ከዛ አብረው ነው የመጡት የታናሽና የታላቅ ልጅ ናቸው። ከዛ ጅረቱ ጋር ተደረሰች በኋላ ዳገቱ ላይ ሞታለኝ ነው የሚለው ልጁ ደላላው ማለት ነው። እና በስርዓትም አያወራም፣ መሳደብ ነው ስራው። ከዛ ለቤተሰብ ራሱ መርጃ ሲናገር ሞታለኝ ከእንግዲህ ወዳ ምንድነው ፈልጊው ነው የሚለው። ልጅቷ ግን በፍጹም አልሞተችም። አንደኛ መጫኒያ ቦታ ደርሳለች። ታወዳ ሩጫ የለም ምንም የለም፣ አልታመመችም። የታናሽና የታላቅ ልጅ አብረው ነው የመጡት። ከዛ ለ30 ደቂቃ ያህል ነው የተለየችኝ አለች። የታናሽና የታላቅ ልጅ የመጡት ማለት ነው። እና ለ30 ደቂቃ ተለይቶ ቆየት ብሎ እህትሽ ሞታለች ያለኝ አለኝ። ከዛ እዛ መጫኒያ ቦታ 3ኛ ሰው መጥቷል። እሱ ማን ነው ስትለው የሚቆጥር አካል ነው አላት። ግን አይደለም። ከዛ ለቤተሰብ ይሄ ልጁ ሲጠየቅ ምንም አታመጡም ነው የሚለው። ሪከርዱ ሙሉ መረጃ አለ። እና ምንም አታመጡም፣ ምን እንዳታመጡ ነው የሚለው። እና ቤተሰብን እንደዚህ ሲጠይቁት በመጀመሪያ ያለው እኛ ስንጠይቀው ለመጀመሪያ ሰዓት ስንጠይቀው ልጅቷ በብር ምክንያት ታግታብኛለች፣ ስለዚህ እኔ ማስወጣት አልችልም ነበር ያለው። ከዛ ቆይታለና ደግመን ስንጠይቀው ደግሞ እናንተ ልጅ አይደለችም የታገተችው ሌላ ልጅ ናት የታገተችው አለን ማለት ነው። ከዛ በኋላ መሳደብ ጀመረ። ምን እንዳታመጡ ነው ማለት ጀመረ። እና በጣም ነው ልጁ የሚያስፈራራው ማለት ነው። አብሮ የመጣ ወንድ ልጅ አለ አብሮ የመጡት ማለት ነው። እና አብረው ሲመጡ ልጁ ያኛው ይተዋወቃሉ ከዚህ ጋራ። እና ስናወራው ይሄኛው ልጅ አብሮ የመጣው ልጅ ስናወራው ከኔ ቃል ውጪ ማን ነው እንትን የሚለው አምጭና አወራዋለሁ፣ ከኔ ቃል ውጪ ማን ነው የሚወጣው ይላል። እና ልጅቷን ይቺ አብሮ የመጣት አብራ የታናሽና የታላቅ ልጅ አብረው ሲመጡ እሷ ምንም አልታመመችም፣ አልደከመችም። ውሃ ዝላለች፣ ደግሞ እንደገና መጫኛ ቦታ ደርሳለች፣ ምንም አልሆነችም። እንደውም ይችኛዋ እንደውም የታናሽና የታላቅ ልጆች ሲመጡ እንደውም እሷ ደህማለች፣ ነስር እየነሰራት ነው ምናምን በጣም እንትን ብላለች። ያው የመድካም ሁላችንም ይደክመናል፣ ግን ያኔ እንደዚህ ለሞት አያደርሳትም። ደግሞ አንደኛ መጫኛ ቦታ ደርሳለች ልጅቷ ማለት ነው። እና ወደ ሚዲያ ትወጣለች ሲል ማን ነው እንደሆነ ሚዲያ ላይ የሚያወጣው ነው የሚሉት። ሁሉም መዛት እንጂ የሆነ እንትን የሚሉ ነገር የለም። እና ስንጠይቃቸው ሁሉም በቃ ዛሬ አንድ ብለው ነገ አንድ ነው የሚሉን። ልጅቷ እንደዚህ ነው ብለን ስንጠይቃቸው ዛሬ አንድ ብለው ነገ አንድ ነው የሚሉን። እና ሁሉም መረጃ እስከዛሬ ያወራው የተሳደበበት በቃ ስድብ ነው። አንደኛውማ ጭራሽ አለ ስድብ ሌላ ነገር የለውም። እና ልጅቷ ሲጀመር አልሞተችም፣ ለኛ ግን ሞታለች ነው ያለው። ለአክስትየዋ በመጀመሪያ ሲጠይቃት በመጀመሪያ እንደዚህ እኮ ያልኩት ሞታለች እኮ ያልኩት 10 ስጠይቅኝ እንጂ እሷ አልሞተችም ብሏታል። በመጀመሪያ ገና እንደሞተች ማለት ነው። እና ደግሞ ለእህትየዋ ደግሞ ስትሞት እኔ ሄጄ ነኝ የቀበርኳት አጠገቧ ቆሜ እና
አጠገቧ ቆሚ። አንዴ እህቴ ይቅርታ፣ መሪ ምን ከሚውት ፍቷት ፕሊዝ። ሞዴሬተሮች አንድ የሚውት ሊስት ውስጥ ግቡና መሪ የምትባለው ልጅ እቺ ልጅ ከሚውት ፍቷት፣ ከሚውት ፍቷት። እቺ ልጅ ሚውት ተደርጋለች፣ ደጋግማ ስትጽፍ ነው መሰለኝ። ፍቷትና አንዴ ትጻፍ ትግባ። ልጅቷ ምንሽ ናት ላንቺ ማሬ? የታናሽ ነው የታለው ልጅ ነው፣ ግን ጎረቤት ነው፣ እንደ እህትና እንደ ወንድም ነው። እና እዚህ ደግሞ ማንም ሰው የለም። እህቷ ግን አለኝ። ሞዴሬተር እኮ ነክ እያሱ። እስቲ ቆይ ማሬ፣ እኔ እያልኩሽ ያለሁት እህትሽ ናት አይደል? የታናሽ ነው የታለው ልጅ ነው፣ አንድ ላይ ነው ያደግን፣ ግን እንደ እህት ነው። ምንሽ ናት እኮ? እሺ ያክስትሽ ልጅ ያጎትሽ ልጅ ምንድነው? ያክስት ልጅ በግልጽ ያክስቴ ልጅ አትይም። ታናሽና ታላቅ ልዩነት ለምን ትይኛለሽ? እሺ ያክስትሽ ልጅ ናት እኮ። ቤተሰብ የላትም። ቤተሰቦቿ የላካትን ደላላ ለምን በህግ አይጠይቁም ኢትዮጵያ? እሱ ሲጠይቁ እዚህ ያለው እንደላላ ጠይቁ ነው የሚለው አይደለም። በህግ ለምን አያስይዙትም? ቤተሰብ አላት አይደል? ቤተሰቦቿ ለምንድን ነው በህግ የማያስይዙት ደላላውን? እዛ በፖሊስ ነው አያስይዙትም። እንደዛ ስጠይቀው እሱን ጠይቁት ነው የሚለው። ቁጥር ይሰጣትና የእሱን ቁጥር ማሪ አማርኛ እያወራን እኔ እና አንቺ መግባባት አልቻልንም። በህግ ፖሊስ አንገቱን አንቆ ይዞ እንዲያመጣት ያደርገዋል። ቤተሰቦቿ ለምን በህግ የሰው ነፍስ ነው እኮ ዕቃ አይደለም አይደል? ስለዚህ የላካትን ደላላ ኢትዮጵያ የላካትን ደላላ በባህር እንድትሄድ በህገ ወጥ መንገድ የላካትን ደላላ ቤተሰብ ለምን ጠቁሞ አያስይዘውም? በፖሊስ ጠቁሞ ለምን አያሳፍሩትም እኮ? እንደዛ እኮ ማድረግ አለባቸው። እንደዛ አላደረጉም። ያ ግን እሱን ጠይቁት ስለሚል እኔ ምንም ነገር የማውቀው ነገር የለም። እሱን ጠይቁት ስለሚል እስካሁን እንደዛ አልተደረገም። ግን ጥፋቱ የዚህ ስለሆነ እሱን ነው እየጠየቅነው ያለነው። ኦኬ። ስለዚህ ወልሽ አሁን መፍትሄው ምን መሰለሽ? ቤተሰቦቿ ሄደው ደላላውን ማስያዝ ነው ያለባቸው። ገባሽ? እሱ ሲታሰር ያኛውን ያስይዛል፣ ያኛውን ይጠቁማል፣ ያስይዛል። ከዛ ልጅቷ በህይወት ካለች ትገኛለች፣ በህይወት ከሌለች አስክሬኗን ያመጣሉ። ገባሽ? ይሄ ነው መፍትሄው እንጂ ከነዚህ ደላሎች ጋር ይህን ጠይቀው ያን ጠይቀው ምናምን ጨዋታ ነው ይሄ፣ በሰው ነፍስ ጨዋታ። ቀጥታ ቤተሰቦቿ ሄደው ደላላውን ያስይዙት፣ በሰላም የሚያናግሩ መስለው ቀጥረው ያስይዙት ወስደው ለፖሊስ። ገባሽ? እሺ በቃ ይህንን እንዲያደርጉ ቤተሰቦቻችሁ ንገሪያቸው እንጂ ከደላላ ጋር ድርድርና ወሬ ምንም አያደርግም። ዋናው ኢትዮጵያ ያለው ማንቁርቱን ሲያዝ እሱ ያኛውን ይጠቁማል። እሺ እሱማ ነው ይሄኛውን ስለተጠቆመ ነው እንጂ አዎ ልክ ነሽ። እንደዛ ነው ማድረግ ያለባችሁ። እሺ በቃ አመሰግናለሁ። እሺ እኔ እናት እንታ በሷ ሌሎቹም ይድናሉ። በሷ እንዴ የሰው ነፍስ እንደ ጨዋታ ያንን ጠይቁ ይህን ጠይቁ ፌስታል መሰላቸው እንዴ? ሰው ነፍስ እንትናን ጠይቁ ይላሉ። ደፋር። እሺ መሪማ ወይ ሀቡዬ እንዴት ነሽ? ሰላም ነው አለን። ሰላም ነው። እንዴት ነሽ? አለው አልሐምዱሊላህ። ሀቡ የሆነ ችግር አጋጥሞኝ ነው ኢማራት ዱባይ ላይ ማለት ነው። የሆነ ሰው ቤት ገብቼ እሺ ከዛ በኋላ ሰው ቤት ገባሁኝና ከመጀመሪያው ልጀምርልሽ ከወሰዱኝ ጊዜ ጀምሮ ወሰዱኝ። አርብለታ ወሰዱኝ ከዚህ ማለት ነው። አርቡለታ ወሰዱኝ። ከዛ በኋላ ልክ ከመግባቴ የኛ ሀበሻ ናት፣ ስሟ መጥቀስ ከሌለብኝ አልጠቅስም። የኛ ሀበሻ ናት የወሰደችኝ። ከዛ በኋላ ደላላዋ ሀበሻ ናት። አይዋ ከዛ ወሰደችኝ። ከዛ በኋላ ቅዳሜለታ አርብለታ ነው ከዚህ የሄድኩት። ቅዳሜለታ እሷ ጋር ዋልኩኝ። እሁድለታ ጠዋት ነው የተጣላ ነው። ከዛ በኋላ ልክ ከመግባቴ ቀሚስ ለምን ለበሽ አለችኝ። አይ ከድሮም ጀምሮ ቀሚስ ነው የምለብሰው። ቀሚስ እንደምለብስ ደግሞ ያው ያመጡኝ ልጆች ነግሮሻል መሰለኝ አልኳት። እሺ ምን እንድትለብሽ ነበር? ከዛ በኋላ እሷ ከዚህም በፊት 2 ልጆች ሂዶ ባሌ ሊቀሙ ነው የመጡት
ብላ ከዛ በኋላ እኔ ቀሚስ ስለምለብስ አውቃ ነው የወሰደችኝ። አይደለም ቀሚስ ለምን ትለብሻለሽ? ሱሪ እንድትለብሺ ነው ወይስ ዩኒፎርም እንድትለብሺ ነው? ምንድነው ፍላጎቷ? እኔ ጥያቄ እኔ ፍላጎቷ አልገባኝም። ይሄም ነው አላለችኝም። ቀሚስሽን ጎትተሽ መጣሽ ምናምን አለችኝ። ከዛ በኋላ እሺ ያልኳት ዝም አልኳት። ከዛ በኋላ እሺ የማትፈልጊኝ ከሆነ እኮ መሄድ እችላለሁ፣ ግን ቀሚስ እንደምለብስ ቅድም ተነግሮሽ ነው የመጣሁት ምናምን አልኳት። እሺ ከዛ በኋላ ሌላ ስለ እምነት እንደዚህ ቦታ አይደለም ይሄ የኔ ቤት ነው፣ ባሌ ቀሚስ አይፈልግም ምናምን አለች። ከዛ ስትለኝ እኔ ምን አውቃለሁ እኔ አላቅም ይሄ ነው የሚፈልገው ብላ ግልጽ አድርጋ ብትነግረኝ እሺ ችግር የለውም። እሺ ቀጥታ ይሄ ነው የሚፈልገው ብትለኝ እሺ እኔ አውቃለሁ። ከዛ በኋላ ግን የሆኑ ልጆች መጥቶ እኮ ሱሪ የሚለብሱ ልጆች አልፈልግም ብለሻል አልኳት። ከኔ ጋር እኔ ካለሁበት ቤት 2 ልጆች ወስዳለች። ምንድነሽ አንቺ? ከዛ ለአንዷ ኮንትራክት ከቢሮ ነው ጠፍተሽ ነው የምትሰሪው? ቢሮ ነሽ? እኔ በራሴ ወረቀት ነው የምሰራው። ሀቡዬ ስለዚህ ከኢጃዛ ቤት ነው የምትወስደው? ከኢጃዛ ቤት ነው የምትወስደው። እሺ እሺ እሺ። ከዛ በኋላ 2 ልጆች ሂዶ አንዷ ልብስ ልታስተዋውቅ ነው እንደ የመጣችው ባሌ ልትቀማ ነው የመጣችው አለችና ከዛ ደውላ ስትናገር ከዛ ደግሞ አንደኛዋ እኔ ሞክረዋለሁ እኔ ልሂድ ብላ ሌላዋም ሄደች። ሌላዋም ስትሄድ አንቺ የመዳም ቤት የመዳም ልብሶች ለቃቅማ መጣ እዚህ ለኔ ልብስ ልታሳይ ነው እንደምትመጡ ነገር ታዩና ማሪ የሌላ ያለችውን ታዩና ስላንቺ ችግር ብቻ ነገሪን ማሪ ስለሌሎች እሺ ከዛ ስለራስሽ ብቻ እሺ ከዛ በኋላ እንደዛ አለችኝ። ከዛ በኋላ ደወለችና ላመጣችኝ ሴትዋ ጋር ደወለችና እቺ ቀሚስ ነው የምትለብሰው ምናምን ስትላት ከዛ በኋላ ቀሚስ መልበሷ ነግሬሽ ነው የሰጠሁሽ። አሁን ከሄደች በኋላ ለምንድን ነው ቀሚስ የምትለብሰው የምትይው አለቻት። እሺ ትሁን አለች። ቅዳሜ እዛው አልኩኝ። ከዛ በኋላ እሁድለታ ቅዳሜ ተዩ እኔ የቤቷ እንትን አላወጣም። ቅዳሜ ለታ እንደዛው ያሰቃየችኝ በተለያየ ነገር አዋለችኝ። እሁድ ነጋ የልጄ ስሊፐር ጠፋ አለችኝ። ከዛ የልጄ ስሊፐር ጠፋ አለችኝና የልጅሽ ስሊፐር እኮ ትላንትና ቤት አጽድተሽኝ ቤት አብረን ነው ያጸዳነው ከሷ ጋር ማለት ነው። ቆማብኝ ክፍሉ አጽድታኛለች። ከዛ በኋላ ይሄ ስሊፐር እኮ ከዚህ ጋር እንዳትነኪው ብለሽኝ እኮ እዚህ ጋር ቁጭ አድርጌዋለሁ እኔ አነካሁትም አልኳት። አዎ እንዳትነኪው ብዬሽ ነበረ። የት አለ? ይሄው አንድ እግሩ እዚህ ጋር አለ፣ አንድ እግሩ የት አለ ምናምን ትለኛለች። ከዛ ስትለኝ ቆይ እሺ እፈልግልሻለሁ ምናልባት ልጆች ሲጫወቱ አልጋ ስራ አድርጎት ይሆናል ምናምን አልኳት። ከዛ ስላት የልጆቼ ጦስ ውጪ ምን ትመስላለች እቺ ስታስጠላ ብላ በእጇ እንዲህ ልትመታኝ መጣች። ከዛ በኋላ እሺ ችግር የለውም አልኩኝና ከዛ በኋላ ጫማውን ፈልጌላት እታች አንቺ ልብሶቹን አንሺ ከውጪ አለችኝ። ፀሐይ እንዳይነካቸው ምናምን አለችኝ። ማታ የታጠቡ ልብሶች ነበሩ ላነሳ ወደ ውጪ ወጣሁኝ በሩን ከፍቼ ማለት ነው። ከዛ ውጪ ወጣሁኝና የታጠቡ ልብሶች መዘብዘፊያ ያለው ልብስ በእጅ ነው የምታሳጥበው። ከዛ 2 መዘብዘፊያዎች ነው ያሉት። 2ቱ መዘብዘፊያ የሚታጠብ ልብስ ተዘብዝቦበታል። ከዛ ያ የታጠበው ልብስ አመጣውኝና ሶፋ ላይ ያረኩት። ከዛ ሶፋ ላይ ሳረገው አንቺ የታጠበ ልብስ ሶፋዎቹ አቧራ ናቸው እንዴት ምን አይነት እንደወረሽ ነሽ ሶፋ ላይ እንዴት ልብስ ታስቀምጫለሽ አለችኝ። መዘብዘፊያዎችሽ 2 ናቸው 2ቱም የሚታጠብ ልብስ ዘብዝቤበታለሁ። ከዛ እሺ የት ላድርገው አልኳት። ከዛ እንደዛ ያልኳትም ያለ ልብሶችን አነሳችና ከዛ ላይ በተነችው። ላይ ስትበትነው እሺ እነዚህ የምታረጊኝ ከሆነ እኔ ልሂድ አልኳት። ከዛ በኋላ እንደዛው ያመነጫጨቀችኝ ያለ ልጇ ቺፕስ ድንች የታሸገው አለ አመጣችና እንቺ ከፈችልኝ አለችኝ። ከዛ ከፈትኩላት ልከፍትላት ሲይዘው ድንቹ ሂጂ ምን አባሽ የቆሻሻ ልጅ አለችኝና እንደገና ደግሞ ድንቹ ነጠቀችኝ ከእጇ ማለት ነው። እንደውም የቧጨረችኝ ምልክት አለ እስካሁን ማለት ነው። ከዛ እሺ በቃ እንደዚህ የምታረጊኝ ከሆነ እኔ ልሂድ፣ በሩ ክፈችልኝ፣ በሩ ተቆልፏል፣ በሩ ክፈችልኝና እኔ ልሂድ። ትናንትና እኮ ያመጣችሽ አንቺ ቆሻሻ ያመጣችሽ እኮ ነግሬያት ነበረ፣ አልፈልግም ብዬ ነግሬያት ነበረ ምናምን አለችኝ።
እሺ ለኔ አትይኝም ነበር? እኔ እኮ ካልፈለግሽኝ እሄዳለሁ ችግር የለውም አልኳት። ከዛ ዝም በይ እናትሽ መሰልኩሽ ወይስ እህትሽ ምን አባሽ አፍሽ ትከፍቻለሽ አለችኝ። ከዛ በኋላ እሺ በቃ በሩ ክፈችልኝና ልውጣ አልኳት። ከዛ አይዲሽ አምጪ አለችኝ። አይዲ ለምንድን ነው የምሰጥሽ አልኳት። እናንተ አረብ ቂጥቂጣችሁ ለብልቧችሁ ለምዳችሁ ከአበሻ ጋማ አሰሩም አለችኝ። ከዛ ዝም አልኳት። ለማንኛውም ነይ መኪና ውስጥ ልውሰድሽና ሁለቱም አይኖችሽ አጠፋልሻለሁ አለችኝ። ከዛ እኔም ደግሞ ዓርብ ዕለት ጀምሮ ስታሰቃየኝ ስለነበረ ከዛ ከእንደዚህ አይነት ህይወት እንደውም ሞት ይሻላል ብዬ ነው የወሰንኩት አቡ። ከዛ በኋላ ወሰደችኝና መኪና ውስጥ ታክሲ በራሴ ታክሲ እሄዳለሁ አልኳት። ስላት በራስሽ ታክሲ መሄዳችም አለችኝ። ከዛ በኋላ መኪና ውስጥ ቆልፋ መኪና ውስጥ አስቀመጠችኝ። ከዛ በኋላ ምን ልታረግ ነው ብዬ መልሳ መኪናው ማዙራ ወደ ቤት እንደምታስገባው ማረጋቸው መኪናው ማለት ነው። ከዛ ምን ልታረጋኝ ነው ብዬ ከዛ በኋላ ዝም አልኳት። ቁጭ አልኩኝ። ለካ እሷ ደውላ የምታናግረው ታክሲ ነው መሰለኝ። ከዛ በኋላ ታክሲ መጣና በዚህ ታክሲ ግቢ አለችኝ። በሱ ታክሲ ገባሁኝና ከዛ በኋላ ወደ አጅማን አመጣኝ። ወደ አጅማን አመጣኝና ቤቴ ይሄ እኮ ነው አውርደኝ አልኩት። የቤቱ ቢልዲንጉ ስለማቆም ማለት ነው። አውርደኝ ቤቴ ይሄ ነው ብዬ ከዛ አሳልፎ ሊወስደኝ ሲል በጫም ጥቼ መስታወቱን ደበደብኩት። አውርደኝ በቃ የሆነ ነገር ሊያረገኝ ነው ከዚህ ሴትዋ የሆነ ነገር ልታስደርገኝ ነው በሚል ማለት ነው። ከዛ በኋላ ቢልዲንጉ ጋር ቆይ ነይ እዚህ ጋር መኪና ከኋላ በኩል የመጣ ነው እዛ ጋር ላውርድሽ እዛ ጋር ላስጠጋውና ሰው ፈርቶ ምናምን አወረደኝ እዛ ቢልዲንጉ ላይ ማለት ነው። ከዛ ከኋላ መኪና አለ ነይ ግቢ ላስጠጋው መኪናው አስተካክዬ ላቁምና ከኋላ ከፍትልሽና እቃሽ ታወርጃለሽ አለኝ። ከዛ እሺ ብዬ ገባሁኝና ይዞኝ የት ይሄዳል? ምንም ሰው የሌለበት ጭር ያለበት ቦታ ይዞኝ ሄደ። ሻራ ሰላማ ነው ምናምን የሚባል ቦታ ይዞኝ ሄደ ታክሲው ማለት ነው። ከዛ እዛ ሄደና በሩ ከፍቶኝ ሳያቆመው ልክ በሩ እንደተከፈተ ዘልዬ ወጣለሁ ስል ስለፈራሁኝም ዘልዬ ወጣሁኝና አስፋልቱ ጋር ሂጄ ተዘረርኩኝና የሆኑ መጣሞች አነሱኝና እዛ ውሃ ምናምን ሰጡኝ። ፖሊሶች ተደውሎላቸው መጡ። እዛው ቦታ ላይ የሆኑ አረቦች ነበሩ። ከዛ ፖሊሶቹ ተደውሎላቸው መጥተው ከዛ በኋላ ታክሲ ሲወረውራት እኛም እያየን ነበረ ምናምን አሉ። ከዛ ለፖሊሶቹ ተነገራቸው። ፖሊሶቹ ይዞኝ ፖሊስ ጣቢያ ሄዱ። ከዛ ፖሊስ ጣቢያ ሄዱና ፖሊስ ጣቢያ ላይ ደግሞ ታክሲው የዚህ ታክሲ አይደለም ዱባይ ነው የአጅማን ታክሲ ስላልሆነ ዱባይ መክሰስ ነው ምቺው ምናምን አሉኝ። ከዛ ቦርሳዬ ውስጥ ፓስፖርት ያለ 5000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቁት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና እንደዛ ሳለቅስ ስውል እዚህ ሲጨንቃቸው ሲደውሉላት አላነሳም አለች። ደግሞ አቦ ምን አለችኝ? የቤቷ ስገባ ልጆቼ እንዳትቀርጪ ቤቴ ሎኬሽን ሌላ ቦታ እንዳትልኪ ከዛ አለችኝ። ከዛ በኋላ እሺ እኔ ልጆችሽም አላነሳም ሎኬሽንም አልክም አልኳት። ግን በጣም ስታሰቃየኝ ቆይ እስኪ ቀስ አድርጌ እቺ ሴትዮ በር ቆልፋ ነው ማለት በሩ ተቆልፎ ነው የሚውለው። ከዛ ካሜራ አለ የድብቅ ካሜራዎች አሉ። ከዛ ፈራሁኝና ለአንዷ ጓደኛዬ ከዛ ሎኬሽኑ ላኩላትና እስኪ አንቺ እኔ በሰላም ከዚህ ቤት መውጣ አይመስለኝም ይሄ ሎኬሽን በኔ ስልክ ላይ ላጠፋው ስለሆነ ወደ አንቺ ይቀመጥ አልኳት። ከዛ እሷ ጋር አስቀመጥኩኝና ትላንትና ሲደወልላት አላነሳም ብላ ማታ ጊዜ እሱ የቤቷ ሎኬሽን ይሄው ሎኬሽንሽ ይሄ ነው እኔ መጥቼ ከመክሰሴ በፊት መልስ መልሺ ብላ ያስገባችኝ ሴትዮዋ ሲደውልላት ነው መልስ መመለስ የጀመረችው ማለት። እኔ ያልገባኝ ነገር ማለት ነው ኢቃማ አለች መኖሪያ ፍቃድ አለሽ? መኖሪያ ፍቃድ አለሽ? አዎ መኖሪያ ፍቃድ አለ። በመጀመሪያ ቀን ስትፈልሽ ለምን ቤቱን ጥለሽ አልወጣሽም? እዚህ ሀቡ ምን መሰለሽ ስራ አጥተን እዚህ ኢጃዛ ቤት ብዙ ልጆች ተቀምጠዋል። ገዛ ልቻለው አልኩኝ በቃ ለምን ስራ ስለሌለ ግዴታ መቻል አለብኝ ብዬ ነው። አንደኛ አይዲ ጊዜው ስለደረሰ 8000 ድርሃም ያስፈልገኛል መቻል አለብኝ ምንም ብታረገኝ። ሁለተኛ ደግሞ ኢትዮጵያ ውስጥ ልጅ አለችኝ ያ በማሰብ ነው ቤተሰብ ምናምን ብዙ ነገር ታስቢያለሽ አቦ።
ያ የቤተሰብሽ ብለሽ ዋጋ የምትከፊ ዋጋ አለ። በተለይ ልጅ ካለሽ የትምህርት ቤት ምናምን የምትከፊ ከሆነ ማለት ነው። ፖሊስስ ቦርሳሽ ውስጥ 5000 ድርሃም እና ፓስፖርትሽ እንዳለ ስትነግሪው ምን አለ? በቃ እኛ ምንም ማድረግ አንችልም፣ የዱባይ ፖሊስ ሂደሽ የዱባይ ፖሊስ ክሰሽ ያሉኝ። ከዛ እዚህ ኦን ላይ ተከፍቶ ነበረ። በምንድነው ኢማራት በእንትኑ የመጣ የ7 ቀን አይሰራም ነው ምናምን አሉኝ። እዚህ ኦን ላይ ከፍቶልኝ ነበረ ክስ ማለት እኮ ይያዝልሻል እኮ። አሁን ለምን እንደምታለቅሽው 5000 ድርሃምሽና ፓስፖርትሽ እኮ የዱባይ ፖሊስ ታመለክቻለሽ። ከዛም በኋላ ፖሊስ ከታክሲው ላይ ካሜራ ታይቶ ቀኑ ሰዓቱ ኤቭሪቲንግ ታይቶ እኮ ቦርሳሽ ይመለስልሻል። አንድ ነገር ሳይነካ ታክሲው መክሰስ እኮ ትችልሽ። አሁን እኮ አቡዬ እዚህ የኛ የተከራየኑ ቬሊንግ ላይ ዘበኛው እንትኑ አወጣው። ታክሲው ስንከራከር ምናምን ሁሉም ነገር አውጥቶታል። ታልጋ ቁጥሩ ደግሞ በጭራሽ አይታይም። እሱም ፖሊስ ያወጣል። ታልጋ ቁጥር በጭራሽ ስትከሺ ፖሊስ ያወጣዋል። ከአስፓልት ከሻራ እንትን ላይ ችግር የለውም። ከመንገድ ከአስፓልት ካሜራ ላይ ፖሊስ ያወጣዋል ስትከሺ። ማናት ሴትዮዋ? ስሟ እንዳትናገሪ ምናምን እያሉኝ ነው እዚህ ጋር ማለት ነው። ታዲያ እንዴት ነው የምንጠይቃት? ስሟ ካልታወቀ ማን ነበር ስሟ? ንገረ ነቨር ጊቭ አፕ። መቼ ነው የተፈጠረው? ዓርብ ዕለት ጠዋት ከዚህ ነው የወሰደችኝ። ቅዳሜ ዕለት እሷ ጋር ዋርኩኝ። እሑድ ዕለት ጠዋት 6 ሰዓት ተነሳ ነው። ማስረጃ አለሽ? ማስረጃ ያው እኔና እሷ ነን ያለኑ። ትናንትና ደግሞ ደውላ ያመጣችኝ ሴትዮዋ የተለያየ ነገር ስትላት ውላ አለች። ከኔ በፊት የሄዱ ልጆች አሉ፣ እኔ ብቻዬ አይደለሁም። እየተነጋገርኑ ዋትስአፕ ላይ ያለ ለወሰደችኝ ሴትዮዋ ዋትስአፕ ላይ ያለ ሹፌሯ መጥቶ ነው ከዚህ ከበራፍ ጋር ይዞኝ የሄደው ማለት ነው እኮ። ማስረጃ ምንም ነገር የለሽም። ታዲያ እሷ ቤት ገብተሽ 2 ቀን ለመስራትሽ ማስረጃ ያስፈልጋል። አለ ማስረጃ ላኪያት ያለቻት አለ። ቀሚስ ትለብሳለች አለ ማስረጃሽ ላኪ። በምን ልላክልሽ? በዋትስአፕ ላኪልኝ። እሺ እንዴት አድርጊ? ቁጥርሽ አላውቀውም። ኦኬ እሺ ውዶቼ፣ ማንም ሞዴሬተር አይታየኝም። ቶፕ ላይ ፍላወር ላኩልኝ አንዳችሁ ሞዴሬተሮች ውዶቼ፣ ቁጥሯን እንድትልክ። ሎኬሽኗን ማስረጃ አለሻ? የቤቷ ሎኬሽን? አዎ አለኝ። ሹፌሩ ኢትዮጵያዊ ነው? ሹፌሩ ኢትዮጵያዊ አይደለም። የሷ ሹፌር አይደለም፣ ሌላ ታክሲ ነው። በጽሁፍ ነው ሌላ ታክሲ ነው ያልኩሽ። የሷ አላልኩም። የዱባይ ታክሲ አጅማን ስለሆነ ዱባይ ሄደሽ አይደለም። እንትን ፓኪስታኒ ነው መሰለኝ። እኔ በደንብ አላየሁት። ኢንዲያ ይሁን ፓኪስታኒ ይሁን እኔ አላቅም። ኦኬ ደግሞ ምን አለኝ መሰለሽ? አበሻ ስትባሉ እርስ በርሳችሁ ለምንድነው እናንተ ሁላችሁ አለኝ፣ እርስ በርሳችሁ ለምንድነው እንደዚህ የምትሆኑት አለኝ። ከዛ በጣም ስለተናደድኩኝ ስለነበረ ተወኝ በእናትህ ምናምን አበሻ እንደዚህ ነው ብለህ እንዳታወራ ነው ያልኩት። ስለዚህ እሷ ምንም እኮ መልቀስ አያስፈልግም። አሁን አንድ ፓኪስታኒ ታክሲ ምን ያደርገኛል ብለሽ ነው ቦርሳሽን ሳትይዥ ወረድሽው? አሁን ቦርሳሽስ መኪናው አላቆመውም እኮ ሀቡ አላቆመውም እኮ እኔ አላቆ ሰዓት ያቆመዋል። ምን ያደርግሻል? ባቆመ ሰዓት ያቆመዋል። ሙሉ አስፋልቱ ካሜራ ነው በዱባይ ምድር። ያንቺ በጭነት ፈሪነት እንጂ ምን ያደርግሻል? አንድ ፓኪስታኒ እኔ ፈራሁት። ለምን ካለውበት ቤት አሳልፎ ወሰደኝ እኮ ሀቡ። እዚህ ጋር ነው ቤቱ። የራስሽ ጭንቅላትሽ ውስጥ ያለ ነገር ካልሆነ በስተቀር እኔ እኮ አሁን የቤቱን ጉዳይ ከእሷ ጋር እናወራበታለን። ታዩ እኔ ያልኩት ሌላ ዜጋ ፓኪስታኒ ታክሲ ተሰቅለሽ እየሄድሽ ገና ለገና ፎቢያ ስላለብሽ ወይ አንቺ ቴንሽንሽ እንጂ ምን አባቱ ያመጣል? እኔ እንጃ ፈራሁት። ለምን ካለውበት ቦታ አሳልፎ ሲወስደኝ ሀቡ። ቦርሳሽ ውስጥ ማለት ነው 5000 ድርሃም ለመኖሩ ማስረጃሽ ምንድን ነው? ቦርሳሽ በፖሊስ ሲፈተሽ 5 ከሌለው አንቺ ማስረጃሽ ምንድን ነው? 5000 ድርሃም ለመኖሩ ቦርሳሽ ውስጥ
አለው ለአይዲ ብዬ ከነ ፓስፖርቴ ውስጥ ነው ሀቦ ከነ ፓስፖርቴ። ማስረጃሽ ምንድነው ማሪ? ምንም እኮ ማስረጃ የለሽም አይደል? ቦርሳሽ ሲፈተሽ ካልተገኘ 5000 ድርሃሙ ፓስፖርቱ ራሱ ይገኝ 5000 ድርሃሙ ካላሰኔ ከወሰደውም ይወሰደው ምን አደርጋለሁ ሀቡዬ። ግን ቆፍጠን በይ ታዲያ። ኢቃማ እንዳለው ሰው ኢቃማ የሌለው ሰው ራሱ እንዳንቺ ፈሪ አይደለም እንዴ? እሺ ቤት ውስጥ አንድ ሰው የሆነ ነገር እንዳያደርገኝ ብለሽ ደጅ ላይ ሊደፍረኝ እንኳን ይሞክራል ብለሽ ብታስቢ አስፓልት ነው መስታወቱን ትሰብሪለታለሽ። እሱ መሪውን አቁሞ መጥቶ አንቺ ጋር እስኪደርስ ድረስ አንቺ ኋላ ነው የምትቀመጪው። መቼም ከሹፌር ጋር ከፊት አትቀመጪም አይደል? አዎ መጀመሪያ ምን አለኝ እዚህ ፊት ለፊት ነኝና ተቀመጪ ሲለኝ ከዛ ለምንድን ነው ፊት ለፊት የምቀመጠው ብዬ አልኩት። መጀመሪያም እንደዛም ስላለኝ በቃ የሆነ ፍራቻ ውስጥ ነው የገባሁት እኔ ማለት ነው እኮ። ግን ይኸውልሽ ይሄ ያንቺ ጥፋት ነው። ምንም ህጋዊ ሰው ሆነሽ መሀል አስፓልት ላይ 24 አወር መብራት ያለበት ሀገር ዱባይ ላይ አስፓልት ላይ መኪናውን አቁሞ ወርዱ ወደ አንቺ እስኪመጣ መቼም አንቺ በሩን ከፍተሽ ትወርጃለሽ። እየነዳ ነው። ምን እንዳትሆኝ ነው ቦርሳሽን ጥለሽ የወረድሽው? አቡ ለመውረድ እኮ እኔም ታገልኩኝ እኮ ግን ከፊት ለፊት ቆልፎታል መሰለኝ። በሩ አልከፈታለኝ። ከቤቱ ካለበት ቤት ለመውረድ እኮ ታገልኩኝ እኔ ማለት ነው። ከዛ ታግዬ ከዛ በኋላ በሩ አልከፈታለኝ። ከፊት ለፊት ቆልፎ እንዴት ይሁን አላውቅም። ጫማዬን አንስቼ በጫማዬ መስታወቱን ስቀጠቅጥለት ነው በሩ ከፍቶ ወርውሮኝ የሄደው ማለት ነው እኮ። እስኪ ለደቂቃ እንኳን አልቆመም። ምንም ሊያመጣ አይችልም። ሌሎቻችሁም እንደሷ በጬ እንዳትሆኑ እሺ፣ እንዳትፈሩ። ዱባይ ላይ መኖሪያ ፈቃድ እያላችሁ ማንም አባቱ ምንም ሊያረጋችሁ አይችልም። ጭራሽ የመንግስት ታክሲ ላይ እንዴ ካሜራ አለ እኮ። ስትሰቀሉ ስትወርዱ አስፓልቱ ኤቭሪቲንግ እኮ ካሜራ ነው። ቤት ውስጥ ያስፈራል። የሰው ቤት ውስጥ ከገባችሁ በኋላ በሩ ከተዘጋ በኋላ ያስፈራል። ከሰው ቤት ውጭ ከሆናችሁ አስፓልት ላይ ታክሲ ላይ ፐብሊክ ላይ የሆነ ነገር ምንም እንትን አይልም። ቦርሳሽን ይዘሽ መውረድ ነበር የነበረብሽ። አሁን ቁጥርሽን ላኪና ማስረጃሽን ላኪ፣ ልጠይቃት። ላኪ ለመስዬ ቁጥርሽን። እነዚህ ደግሞ እንደ ጅል ቢደፍራት ይላሉ። መኪና ውስጥ ነው የሚደፍራት። አስፓልት ላይ መሀል አስፓልት ላይ እየነዳ እኮ ነው መኪናውን። ልጅቷ ፍርሃት አለባት። ቤት ውስጥም እያለች እኮ እያለቀሰች ነው። እቃማ እያለሽ አንዲት ሀበሻ ቤት ውስጥ ገብተሽ ራሳችሁን አስከብሩ እንጂ አረብስ። እሺ ሀበሻ ቤት በሩን ከፍቶ መውጣት ነው። እሺ በሩን ቆለፈች። ቤት ውስጥ ያስፈራል። አዎ ምንም ልታደርገኝ በቢላም ልትወጋኝ ልትገለኝም ስለምትችል እፈራለሁ ቤት ውስጥ ስለሆነ። በር ከፍታችሁ ከወጣችሁ በኋላ ግን ምንም የሚያስፈራ ነገር የለም። ውጭ ከወጣችሁ በኋላ በዛ ላይ ደግሞ ዱባይ ታክሲ ይሄ የማይታወቅ ፕራይቬት ካር ምናምን ቢሆን ኦኬ። ታክሲ ተብሎ የተለጠፈበት እንደዚህ አትፍሩ። ኮንትራቱስ እሺ ፍሪ ቪዛ መሆናችሁ እንደዚህ ምንም ሌላ ቦታ ልወሰዳትን ቢልዲንጉን አለፈው ነው ያለችው። ማቆሚያ አትወስ ቢሆን እሷ ፎቢያ ስላለባት ፍርሃት ስላለባት ነው እስከሚያቆምላት መታገዝ ያቃታት። ኦኬ ዝም ብላችሁ የትም አታቆሙ። ማቆሚያ እስከሚያገኝ እየፈለገ ቢሆንስ ቢልዲንጉን ያለፈው ሲያልፈው አለች ሌላ ቦታ የሚወስዳት መስሏት። አሰሪዋ ለታክሲ ካምፓኒ ትደውልና ይገኛል አያሳስብም። አዎ እኮ ዱባይ ሄደሽ ከሰሽ የዱባይ ታክሲ ነው አሏት እኮ። ዱባይ ሄዳ ትከሳለች። ህጋዊ ሰው ስለሆነች ትከሳለች። ችግር የለውም እሱ አያሳስብም። ግን 5000 ድርሃም ይኑሮ አይኑሮ በምን ይታወቃል? እውነት ኖሮት ከሆነ ደግሞ ጓንት አርጎ ቢያወጣውስ አሻራ እንዳይገኝ። ከዛ ብሩ ካልተገኘ ምንም አይደረግም። ባዶ ቦርሳ ይሰጣታል። እሷ ፓስፖርት ይገኝ እንጂ ብሩ ችግር የለውም ማለት እሷ። ሌሎቻችሁ ግን ቆፍጠን በሉ እሺ፣ መብታችሁን አስከብሩ። አሁን ከሁለተኛው ወገን አልሰማንም፣ ስለዚህ አንፈርድም፣ እንጠብቅ። መሲ ያላከችም ቁጥር አላከችም። ለምን ወረደች? ኮሜንት ራሱ እየጠበኳት አታቅማ። በዚሁ ሆኖ መላክ ስለማታቅ ነው የወረደችው። ለመላክ እኮ ይታያል እኮ ለእኔ ከላይ እኮ ይታያል። ሜሴጅ ሲገባ ፎሎ ስላረኳት ማዶ ነው።
መርያም ኮሜንት ላይ ጻፊ። ምን ታክሲ ነው? ዱባይ ታክሲ። ኮሜንት ላይ ምን ቁጥር ነው? ኮሜንት ላይ ጻፊ የምትያት መስዬ ኖ አንድ ቁጥሩ ራሱ እኮ እየጻፈች አይደለም። እስካሁን ቁጥር ጽፋ እዚህ መጻፍ አለባት እኮ ለመግባት። ልጅቷን ትነገር ግን ማለት ነገር ናት። የት አለሽ? የለችም ኮሜንት። ታክሲ ውስጥም ካሜራ አለ። ያሬት እመኛለሁ ታክሲ ውስጥም ካሜራ እንዲኖር ኢንሻአላህ። ታክሲ ውስጥም ካሜራ ያው እንደ ቁጥር እየጻፈች ነው። ታክሲ ውስጥም ካሜራ ካለ ኢንሻአላህ እንትን ትላለች። ፎሎ አልተመለሰልኝም። እምቢ አለኝ እሷ ጋር ለመላክ ማለት ነው። መሲ ፎሎ አርጋሻለች እኮ ማሪ መርያም፣ አንቺ ነሽ ፎሎ ያልመለስሽው። ሀቡዬ አንድ መንገድ ልንገራት። አሁን አናግራኝ ነበር። እኔ ኔቨርንም ደውዬ አናግሬያት አስረድተኛለች እንደተፈጸመ። አሁን እሷ ማድረግ ያለባት ከፖሊስ ይልቅ ታክሲ ካምፓኒው የታክሲውን አይነት ሰውየው እንትን ይስጣት፣ ፎቶ ይስጣት። ምክንያቱም የተለያዩ 3-4 ካምፓኒዎች ስላሉ የትኛው ካምፓኒ እንደሆነ እነዚህ ካምፓኒዎች አራቱም ቢሆኑ በሜትሮ በእንትን ነው የሚሰሩት፣ ሜትሮ ነው እና ስንት ሰዓት ከዛ ከዱባይ እንደተነሳና ስንት ሰዓት አጅማን የት አካባቢ እናገር ወይኔ ቆይ ሚት ላርጋት በእናትሽ። እሺ አውጥቶላታል እኮ እንትኗ እኮ የተለያዩ ስለሆኑ የትኛውን እንደሆነ ብትነግረን አሁን እነግራታለሁ። እሷ ምን ታድርግ ለካምፓኒው ትነግራለች። ከዚህ ሰዓት ከእንትን ፒክ ከእንደዚህ ቦታ ፒክ አድርጎኝ በእንደዚህ ሰዓት ደግሞ እንዲህ አይነት ቦታ ድሮፕ ያደረገኝ ታክሲ ስትል እነሱ ሲስተም ላይ ይወጣላቸዋል። ታርጋውም ስልኩም ምኑም ስለሚኖረው ካምፓኒው ጠርቶ ያነጋግራቸዋል። ከእሷ ጋር ክስ የሚያስፈልጋት ከሆነ እንድትከስ ይረዳታል። እነሱም ያሏት ምንድነው ፖሊሶች የዱባይ ታክሲ ስለሆነ ዱባይ ሄደሽ ክሰሽኝ ያሏት። እሷ ደግሞ አጅማለ ፖሊስ ጋር ሳይሆን እንዳይረዝምባት ገና ኦንላይን ኮምፕሌን አድርጋ እነሱ ቼክ አድርገው ታክሲ ሴፍቲ እስኪያደርጉት ምን እንዳይረዝምባት ዳይሬክት ካምፓኒው ሄዳ መክሰስ ትችላለች። ጥሩ፣ በጣም ጥሩ። ስለዚህ ቆይ አሁን ትላክልኝና እስኪ እንየው አይደለ ፎቶ ያወጣላት እና ጥሩ ካምፓኒውን ከላክሽ እልክላታለሁ ሎኬሽን የት ሄዳ እንደምትከስ። ጥሩ ቆይ ትላክልኝ አሁን ዋትስአፕ አይድረሰኝና ማነው ስምሽ? መሪም ነው ስምሽ? አዎ ሀቦ መሪም ነው ስምሽ። ቮይስ አድርጌልሻለሁ። የታክሲውን ፎቶ ላኪልኝና ማስረጃሽንም ላኪልኝ። ዋትሳፕ ላይ ነው የምትልኪልኝ እኮ ማሪ፣ እዚህ አይደለም የምትነግሪኝ። እዚህ አጫውም እንዴ በምን ካምፓኒ እንደላከቻት። አይ ፎቶ ያስፈልጋል። የመኪናው ችግር የለውም። ነጥሩ አውጥቶላት የለ። ነጥሩ ማለት ሴኩሪቲው የቢልዲንጉ ሴኩሪቲ ዘበኛው ከካሜራ ላይ ስላወጣላት ችግር የለው። ግን ማስረጃውን ትላክልኝና ከዛ እኔ እንጠይቅላታለሁ። ጠለበችው እኮ ውዶቼ። ታብታብ እያደረጋችሁ ለምንድነው ታብታቡ እስካሁን 1 ሚሊዮን ያልገባው? ታብታብ አድርጉ እሺ፣ ታብታብ አድርጉ። ታብታብ ሁላችሁም እስቲ ሜምበር እየሆናችሁ
ታብታብ አድርጉ ሜምበር እየሆናችሁ። እሷ ደግሞ ምንም ነገር ለመላክ ካልወጣች አታውቅበትም። ልብ እየሰጣችሁ የቀደሙን ልብ ሞላችሁት። ልባችሁ ይባረክ። ሙሉ ጎጃም ልብሽ ይባረክ። እሺ ሙኒቷ ወጣለች። ልክ የላት ለነገር ዋትስአፕ ላይ እንትን ለሙኒት ልኬላታለሁ። የካምፓኒውን እንትን አውጥታ ቆይ ቮይስ አድርጌላታለሁ ውዶቼ። ትያው መጀመሪያ እንትን መርየም ወይ ሀቡ እንትን ምንድነው ስሙ የካምፓኒውን አድሬስ ምናምን አውጥታ በፖሊስ ጋር ምናምን ከሚረዝምባት ቀጥታ ካምፓኒውን ብጠይቅ ይሻላታል ስላለች የካምፓኒውን አድሬስ እና ስም ሙኒት ስትልክልኝ እልክልሻለሁ። ካምፓኒው ሄደሽ ፓስፖርትሽን እና እንትኑን ትጠይቂያለሽ። ለኔቨር ደግሞ ቮይስ አድርጌላታለሁኝ። ቮይሱን ስታየው ትምጣና ትነጋገራላችሁ። እሺ እሺ ያ ጋይስ ከሁለተኛ ወገን እንስማ። ጀስት እሷ ቤት መስራቷን ብቻ ማረጋገጫ ልካለች። በተረፈ ግን ያለችው ነገር ሁሉ እውነት ነው አይደለም የሚለውን ሁለቱም ይነጋገሩ አይደለ። ለመስራቷ ብቻ እዛ ቤት ለመስራቷ ማረጋገጫ ልካለች።
ምንድነው ታዋቂ ሲሆኑ አትከላከሉ ምናምን ትሉት? እኔ ምን የተከላከልኩት ነገር አለ? ማስረጃ ላኪልኝና ለመስራትሽ ከዛ ጠይቃለሁ። ያለ ማስረጃ ሰውን አልጠይቅም ማለት ማስረጃ በቤት ውስጥ ቮይስ ሪከርድ ያደረገቻትን ላከችልኝ። ሰማው በጆሮዬ ሱ ለኔቨር ጊቭ አፕ ቮይስ አረኩላትኝ። እባክሽ ነይና ተነጋገሩ ብዬ ከመጣች አነጋግራቸዋለሁ። ችግሩ ይፈታል። ምንድነው መከላከል አለመከላከል አልገባኝም። ምን አልኩ? ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አንችልም። ህጋቢ ነች። የምን ካምፓኒ ነው የምትይው? ሴትዮ ስለ ታክሲ ካምፓኒው ነው የተባለው ማሬ። መብታችሁ የምታስከብሩት ደግሞ ራሳችሁ ናችሁ። ራሳችሁ ቆፍጣና ካልሆናችሁ የማንም መጫወቻ ነው የምትሆኑት። ይህ እናንተ ችግር ነው። እንኳን ዮርድዬ እኔ ማር የጠፋ ሰው እንዴት ነሽ? ጠፋሽ እኮ ያው እልክልሻለሁ የታክሲ ካምፓኒውን። መርየም ዋትሳፕ ላይ የታክሲ ካምፓኒውን ስም ሎኬሽን ልኬልሻለሁኝ። ቀጥታ ታክሲ ካምፓኒው ሄደሽ ስለ 5000 ድርሃምሽ ፓስፖርትሽ እንድትጠይቂ ማለት ነው። እሺ ሀቡዬ። እሺ ሀቡዬ። እሺ ቆይ ኔቨር ትየውና መሴጁን ትነጋገራላችሁ መጣ ሂቢ እንትን አሏታ። ቮይስ አረገችልኝ እኮ ፍቅር የሚል የውሸት ምጥ ነው አሏታ።
እሺ መርየም ወይ ሀቡ አንቺ ታክሲውን እሷ ናት ደውላ የጠራችሁ ነው ያልሽው? መኪና ውስጥ ሀቡ ከቤቷ ወጣችኝና ጥያቄውን ብቻ መርየምዬ፣ ጥያቄው ከቤቷ በመኪና አውጥታሽ ታክሲው ከየት መጣ? ማን ነው ታክሲውን የጠራው? ራሷ ደውላ ይሁን ስልኳ እየጻፈች ነበረ። እኔ ስደውል አልሰማሁም። በራሴ ታክሲ እሄዳለሁ እያልኩኝ እምቢ አለችኝና መኪና ውስጥ ቆልፋ አስቀመጠችኝ። ይሄው ታክሲ መጥቶልሻል፣ በዚህ ታክሲ ግቢ አለችኝ። የመለሰችልኝ ልንገርሽ፣ ልጆች እያስተኛው ነው፣ ባለቤት ያለ መምጣት አልችልም፣ ታክሲውን እኔ ያልጠራሁትም ለህግ ታመልክትና ፖሊስ ስልኬን ይመርምር፣ ታክሲውን እኔ እንዳልጠራሁት እኔ በራሴ መኪና ኮምፓውንዳችን ረጅም ስለሆነ አወጣኋትና መንገድ ላይ ድሮፕ አደረኳት። ከኔ መኪና ወርዳ እራሷ ናት ታክሲውን የቆመ ታክሲ ውስጥ ሄዳ የገባችው እራሷ ናት። እኔ አልጠራሁትም። ራሴ ሀቡዬ ራሴ ልገባ ከለከለችኝ እኮ ራሴ ታክሲ በእግሬ ሂጄ ራሱ ታክሲ ይዛለሁ ስላት ከልክላኝ መኪና ውስጥ እኮ ረጅም ሰዓት ቁጭ አርጋኛለች ታክሲው እስከሚመጣ ድረስ ማለት ነው። እንግዲህ እኔ ማናችሁ ጋር እውነት እንዳለ ስለማላቅ መምጣት አልችልም። ልጆቼን እያስተኛው ነው። ባለቤት ያለ አጠገቤ፣ ባለቤት የማይፈቅድልኝም እንድመጣ፣ ልጆችም እያስተኛው ነው። ስለዚህ መምጣት አልችልም። ምንድነው በህግ ታመልክትና ህግ ስልኬን ይመርምር። ታክሲውን እኔ ጠርቼዋለሁ፣ አልጠራሁትም። ፖሊስ ይመርምር እና ቦርሷ ውስጥ 5000 ድርሃም ይኑር አይኑር የማውቀው ነገር የለም። ታክሲውን ግን እኔ አልጠራሁትም። እኔ በመኪናዬ ከቤቴ ከኮምፓውንዳችን ረጅም ስለሆነ ከቤቴ አውጥቼ አስፓልት ላይ ድሮፕ አረኳት። ከአስፓልት ወርዳ ራሷ ናት መኪና ውስጥ የቆመ የዱባይ ታክሲ መኪና ውስጥ የገባችው ራሷ ናት። አስፓልት ካሜራ የሚታይ ስልክ የሚፈተሽ ለፖሊስ ታመልክትና አለች። ስለዚህ ይህንን የመለሰችልኝ በቮይስ ለእኔ ነይ ብዬ ጠርቻት ነበር። መምጣት አልችልም ልጆች እያስተኛው ነው ብላለች። ስለዚህ ያለው ነገር ምንድን ነው ማሬ? በጣም አዝናለው ስለደረሰብሽ ነገር። እውነታውን ደግሞ ቤቷ መስራትሽን አረጋግጠናል። እሷም አልካደችም። አዎ እኔ ጋር ነበረች ብላለች። አንቺም ደግሞ ቮይስ ሪከርድ የላክሽልኝ ማስረጃ ነው እሷ ቤት ለመስራትሽ ጉዳዩ እውነት ለመሆኑ አረጋግጠናል። አሁን መምጣት ካልቻለች መምጣት በቻለች ሰዓት ስትመጣ የምትነጋገሩት ከሆነ ትነጋገራላችሁ። ነገ ትምጣ ምክንያት ሊሆን አይችልም። ሀቦ እኮ ነገ ካልመጣች ማድረግ የምትችሉት እሷ እኮ ሀቡዬ እዚህ ያስገባችኝ ሳርጌ ጠርቻታለሁ። ሀቡዬ እዚህ ያስገባችኝ ሴትዮዋ ጋር ደውላ ከዛ በኋላ እከሳታለሁ እያለችኝ ነው። እኔ ትክሰሰኝ ችግር የለውም። እኔን ነው የምትከሰው። እከሳታለሁ። ያስገባችኝ ሴትዮዋ ጋር ደውላ እከሳታለሁ አለ ምንም ነገር ስሜ እያጠፋችኝ ነው እያለችኝ ነው። እኔ ትክሰሰኝ፣ ለመጣ ሁላ ለመቀበል ችግር የለውም። እኔ እስከ መጨረሻው እሄዳለሁ። ትክሰሰኝ ማለት ተበዳይ ሆነሽ ከሳታለሁ እያለች ነው ያልሽው። እና አንቺ አምነሽበት ነው የምታወሪው። እንደዛ ከሆነ ተበዳይ አይደለሽማ። ከሳታለሁ የሚለውን ቃል አምነሽበት እዚህ ጋር ከተናገርሽ አንቺ ተበዳይ አይደለሽማ። እንዴት አንቺ ተበዳይ ሆነሽ ትከሰሻለሽ? ተበዳይ እንዴት ይከሰሳል? አንቺ ተበዳይ አይደለሽ። እኔ ምን አውቃለሁ እንግዲህ። ሴትዮዋ ጋር ይኸው 10 የደወለች ነው። እዚህ ውስጥ ራሱ ገብቼ ይኸው 10 የደወለች ነው ያቺ ሴትዮዋ ጋር። እሷ ደግሞ መቼ ነው የምትቆፈው? አንቺ ሲጀመር እኮ ሰው ብትሆኚ እዛው ቤት ውስጥ ሆነሽ ፖሊስ መጥራት ትችይ ነበር። እጅሽ ላይ ስልክ ነበር። ስትቧጭርሽ አንቺ ፖሊስ እኔ ይኸውልሽ በአንቺ ነው የተናደድኩት። ገብቶሻል? እንዳንቺ አይነት ሰዎች ናቸው ሰው የሚያስደፍሩት ራሳቸውን አስደፍረው። አንቺ ሰው ብትሆኚ ህጋዊ ነሽ፣ ስልክ አለሽ። ስትቧጭርሽ የመጀመሪያው ቡጭራቱ ሲፈጠር ቀጥታ ስልክ አለሽ 999 ደውለሽ ፖሊስ ትጠሪ ነበር። ግን ሀቡ ስልኩ ስትይዡ እኮ ቀዳሽኝ ትቀጅኛለሽ ብላ እኮ ወይ መጽሐፍ ቅዱስ ነው ይዛብሽ የምትመጣው። ልክ ስልክ ልትይዥ ያሰጥሽ ወይ ስልክ ካርዳለሽ ማስረጃ ቀጥታ ወደ ህግ ትሄጃለሽ። እኔ እንደ አንድ ሰው ላስማማችሁ ጠራኋት። ባለቤቴ አይፈቅድልኝም ካለች ምንድን ነው ማድረግ የምችለው? ልጆች እያስተኛው ነው መምጣት አልችልም አለች። ገብቶሻል? ልጆች እያስተኛው ነው መምጣት አልችልም አለች። መምጣት አልችልም ካለች ነገ ከመጣች ነገ አነጋግራቸዋለሁ። ካልመጣች አንቺ ቀጥታ ወደ ህግ ሂጂ። ገብቶሻል? ሀቢባ ፍትሃዊ ሁኚ እና ከካታር ተነስቼ ቤቷ ሂጂ ማንቁርቷን ይዤ ላምጣት። ምን ላድርግ? እኔ ጠየኳትኝ። ልጆች እያስተኛው ነው መምጣት አልችልም አለችኝ። ምን ላድርግ? ከዛ እስኪ እናርግ ይበሉኝ።
ፎቶ አለጥፌ ልስደባትና ከዛ ነገ ተመልሳችሁ ሄዳችሁ ቂጥ ልሳችሁ ገጥማችሁ እኔን ያደረጋችሁኝን እኮ ከዚህ በፊት አውቃለሁ። እኔ ከዚህ በኋላ አንድን ሰው በትትና እና ተነጋገር ብዬ ጠርቼው ካልመጣ ወደ ህግ ሂዱ ነው የምላችሁ። ገባችሁ አይደል? ለምን አውቃችኋለሁ ከዚህ በፊት ለእናንተ ብዬ ምን አድርጌ በኋላ ምን እንዳደረጋችሁ በደንብ ስለማውቃችሁ። ኦኬ የማንንም ፎቶ ሁለተኛውን ወገን ሳልሰማ አልለጥፍም። ህጋዊ ናት። ቀጥታ ወደ ህግ ሄዳ መብቷን ታስከብር። ተቧጭራለች፣ ተበድላለች። ለበደሏ እዚህ ጋር መታ ካልተነጋገረች ቀጥታ ሄዳ ወደ ህግ ባለበት ሀገር ህጋዊ ሰው ሆና ሀቢባ አይደለ? ሀቢባ የሰው ፎቶ ትለጥፋለች። ሀቢባ ሰውን ትራገጣለች። ከዛ እናንተ ተገልብጣችሁ ከዛ ሰው ጋር ታሽቃብጡና እኔን እንትን ትላላችሁ። አየኋችሁ በስንት ሰው የስንት ሰው ፎቶ ለጥፌላችሁ በመጨረሻ ሄዳችሁ አብራችሁ ቂጥ ገጥማችሁ ምን እንዳረጋችሁ አይቻለሁ። ስለዚህ ማሪ ማስረጃ አለሽ፣ ህጋዊ ነሽ። ቀጥታ ሄደሽ ለህግ አመልክቺ። ሙኒት ደግሞ እንትኑን ልካልኛለች፣ አድሬሱን የካምፓኒውን እሱን ሎኬሽኑንም ልኬልሻለሁ። ይዘሽ ቀጥታ በህግ መብትሽን አስከብሪ። እሺ ማሪ። እሺ ሀቡዬ አላህ ይስጥልኝ። በጣም ነው ማመሰግን። አሚን። እሺ እኔ እናት እኔ ጥሬልሻለሁ። ይኸው ማስረጃ ከፈለግሽ ለመጠየቅ። ኧረ ችግር የለውም። አላህ ይስጥልኝ። አላህ በሰላም ይገላግልሽ። እሺ ችግር የለውም። የመለሰችልኝን መልስ ችግር የለውም። ከመርየም ጋር ተነጋገሩ። ያንቺንም እንስማ እሷን ሰምተናል ብዬ ጠርቼ እሷ ደግሞ ልጆች እያስተኛው ነው ስትለኝ ምን ልስደባት? መሳደብ አለብኝ? አረ የለብሽም። እኔ አለብሽ አይደለም የለብሽም። ማድረግ ያለብሽ ምንድነው? ቀጥታ ወደ ህግ ነው መሄድ ያለብሽ ማሪ። መብትሽ የሚከበረው በህግ ነው። በሚዲያ ትሞክሪያለሽ፣ ካልተሳካ ከሚዲያ በላይ ወደ ሆነው ወደ ህግ ትሄጃለሽ። እሺ ማሪ። እሺ ማስረጃዎችሽን ሰብስበሽ ወደ ህግ ሂጂ። እሺ እኔ እናት ፈጣሪ ከአንቺ ጋር ይሁን። አሚን። እንትኑን ደግሞ ልኬልሻለሁ የታክሲ ካምፓኒውን ሎኬሽን እና የታክሲ ካምፓኒው ማለት ነው። ትላንትና የሆነ ቅድም እንትን አልልሽም ብዬ ነው። የታክሲ ካምፓኒው ምንድነው ያሉት ሰሙ ማፕ የለም፣ ሎኬሽን አፕ የለም። ከ7 ቀን በኋላ ብሎኝ ነው። ትላንትና ራሱ ሞክሬያለሁ። ወዳውኑ ማለት ማፕ ፐብሊክ ትራንስፖርት ኤጀንሲ ይኸው ሎኬሽን እኮ ነው የላኩልሽ። ነኝ እሺ ቀጥታ እዛ ነው እሺ የምትሄጂው ማሪ። እሺ ትሄጂና የመኪናውን ፎቶ ስታሳያቸው ታርጋው ኤቭሪቲንግ ይወጣል፣ ይጠየቃል። መኪና ውስጥ ካሜራ ስለሚኖር ፓስፖርትሽና ብርሽን ታገኛለሽ። በተረፈ ደግሞ እሷ ቤት ውስጥ ደግሞ ለደረሰብሽ ቡጭራት ሄደሽ ፖሊስ ጣቢያ ቤቷ ለ2 ቀን ልሰራ ቀጥራኝ ዋጨረችኝ ብለሽ አሳይተሽ መክሰስ ትችያለሽ። እሺ አንቺ ህጋዊ ሰው ነሽ። እሺ ማሪ። እሺ ሀቡዬ። እሺ አው ግን አንድ ሰው አልመጣም ሲለኝ ማደርገውን አውቃለሁ። ለጥፍ ነበር ትቻለሁ። አሁን አየኋችሁ። ከሊት አልመጣም ስትል ፎቶ አለጥፌ ተነስታችሁ ሄዳችሁ ተገልብጣችሁ። ከዚህ በፊትም አንዱ አልመጣም ስትል ፎቶ አለጥፌ አየኋችሁ እኮ አየኋችሁ፣ እንዴት አሳልፋችሁ እንደሰጣችሁኝ ተማርኩ። ለማስታረቅ ሞክራለሁ። የማይታረቅ ከሆነ ወደ ህግ ልካለሁ። አለቀ። ተማርኩ የሰው ፎቶ መለጠፍ። አየኋችሁ ተገልብጣችሁ። በኋላ ላይ እያንዳንዳችሁን ስላየኋችሁ ትምህርት ወሰድኩ። ገባችሁ? ካለፈው ነገር የማይማር ሰው ከስተቱ የማይማረው ፈንጂ አብካኝ ብቻ ነው። እኔ ፈንጂ አብካኝ አይደለሁም፣ ከስተት ይማራለሁ። እናንተ በኋላ ገጥማችሁ ለምታሽቃብጡ እኔ ከማንም ጋር አልጣለም። እጠይቃለሁ በትህትና። ይታረቀ ይታረቃል፣ ያልታረቀ ወደ ህግ ትሄዳላችሁ። ሞኛችሁን ትፈልጋላችሁ። ማሪምዬ ጨርሰናል። እኔ ማር ልኬልሻለሁ። ሂጂና በህግ ጠይቂ። እሺ እኔ ውድ። እሺ ሀቡዬ። እሺ እሺ እናቴ። ያው ለማናገር ማስረጃ ደግሞ ላንቺ ልኬልሻለሁ። እሺ ማስረጃዬን፣ መልሱን፣ ጥያቄን ያቀረብኩትን የተመለሰልኝን መልስ መልሼልሻለሁ። እሺ ሳምሪ ሀቡ ነቄ ብለሻል እንዴ? አየኋቸው አንዴ ምን እንዳረ